እሺ ያቆምነው በባለፈው ራዕይ ዮሐንስ ምዕራፍ 12 ቁጥር 10 ካልሆነ ታርሙኛላችሁ ካልሆነ እታረማለሁ። ተሳስቻለሁ እንዴ? አኔ ተሳስቻለሁ? አስታውሱኛ። አታስታውሱኝ? የት ነው ያቆምነው? እሺ እንቀጥል። ቁጥር 10 ላይ ነው ያቆምነው። እሺ ቪዲዮ ላብራ እንዴ? ኦኬ ቁጥር 10 ላይ ዘጠኝን ጨርሰናል። 9 ጨርሰናል። ስለዚህ ቁጥር 10 ላይ ነው ያቆምነው። ቁጥር 10 ቁጥር 9ን ተምረናል። ቁጥር 10 ላይ ነው ያቆምነው። በደንብ አድርጋችሁ እንድትሰሙ አደራ። እሺ ታላቅም ድምጽ በሰማይ ሰማው። አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏልና ይላል። ኦኬ እዚህ ላይ ነው ያቆምነው። ከዚህ እንቀጥላለን። እሺ ቃል በቃል እያንዳንዷን እናያለን። ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል ይላል። ከዛን ጀምር። ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል። እንግዲህ ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል የሰማው ድምጽ የቅዱሳን ድምጽ ነው። ኦኬ የ24ቱ ካህናተ ሰማይ አንድም በተለያዩ መልኩ ሰማዕትነት የተቀበሉ የሰማዕታትን ድምጽ ነው የሰማው። ለምንድነው ታላቅ ያለው? ለምንድነው ታላቅ ያለው? ድል ያደረጉ ሰማዕታት ድምጽ ስለሆነ ታላቅነታቸውን ለመግለጽ ነው። ጻድቃን ሰማዕታት ዲያብሎስን ድል በማድረጋቸው ምክንያት ኦኬ ዲያብሎስን በእግዚአብሔር ኃይል ድል በማድረጋቸው ምክንያት አንድም ይሄንን ታላቅ የሚለውን ታላቅ የሆነ ተጋድሎ አድርገው ታላቅ የሆነ ድልን በእግዚአብሔር መጎናጸፋቸውን ለመግለጽ ኦኬ ታላቅም ድምጽ በሰማይ ሰማው ብሎ ይጀምራል። ይሄ ድምጽ ቤተክርስቲያናችን የ24ቱ ካህናተ ሰማይ አንድም የጻድቃን የሰማዕታት ድምጽ ነው። በአጠቃላይ የቤተ ክርስቲያን ድምጽ ነው። ታላቅም ድምጽ በሰማይ ሰማው እንዲህ ሲል አለ። ታላቅ ማለቱን እንድታውቁ ስለምፈልግ ነው። ይሄ ድምጽ የዚህ ድምጽ ምንጭ ታላቅ መሆኑን ከእግዚአብሔር መሆኑን ሰማያዊ መሆኑን ኦኬ የድል አድራጊዎች ድምጽ መሆኑን ለመግለጽ ነው። ታላቅም ድምጽ በሰማይ ሰማው። ኦኬ መልእክቱ ትልቅ መሆኑ ትልቅ የሆነ መልእክት ሊተላለፍ ነው። ኦኬ ለዛ ታላቅም ድምጽ በሰማይ ሰማው እንዲህ ሲል ይላል። አሁን ስሙ። አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። አያችሁ አይደለ? አሁን ይሄ ምስጋና ነው። ምስጋናውን ማን ነው የሚያቀርበው? 24ቱ ካህናተ ሰማይ
ጻድቃን፣ ሰማዕታት ለእግዚአብሔር በእምነታቸው ጸንተው ሰማዕትነት የተቀበሉ በህብረት ሆነው እግዚአብሔርን ነው የሚያመሰግኑት። የሚመሰገነው ማን ነው? እግዚአብሔር። የሚያመሰግኑት መላእክት፣ ቅዱሳን፣ ሰማዕታት ናቸው። ስለዚህ ምን ብሎ ይጀምራል? አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ቀንና ሌሊት ሳያቋርጥ ማለት ነው። ዲያብሎስ ሳያቋርጥ ቤተክርስቲያንን ይከሳታል። ይኸው ዛሬ ድረስ እየከሰሰ አይደል እንዴ? ልጆቿን እያሳደደ አይደል እንዴ? እየታረዱ አይደል እንዴ? ካህናት አባቶቻችን እየታረዱ እየተገደሉ አይደል እንዴ? በአንድም በሌላም በቤተ ክርስቲያን ፊት ቆሞ ሁልጊዜም ይላል ይከሳል። ስለዚህ ቀንና ሌሊት እረፍት የለውም ማለት ነው። እኔ ይገርመኛል። እኛ ዲያብሎስ እረፍት የለውም እኔና እናንተን ቤተክርስቲያንን ለመክሰስ አያችሁ አይደለ? እኛስ ምንድነው? እኛስ ይሄንን ካወቅን ከተረዳን የዲያብሎስ ክስ ቀንና ሌሊት እንደሆነ ካወቅን ከተረዳን ምንድነው ማድረግ ያለብን? ዕለት ዕለት እኛም ክርስቶስን ወደ መምሰል ማደግ መቻል ያለብን። መድከም መቻል የለብንም ክርስቲያኖች። ኦኬ፣ በጾም በጸሎት ቃል እግዚአብሔርን በመማር ኦኬ፣ እግዚአብሔር አምላክ የሚወደውን ነገር በማድረግ መጽናት ያስፈልገናል። ብዙዎቻችን አሁን እንደክማለን። ግን ዲያብሎስ ቀንና ሌሊት ሁሌ ቤተክርስቲያንን ያሳዳል። ታስታውሳላችሁ? ራዕየ ዮሐንስ ምዕራፍ 12 ላይ ተመልከቱ። ራዕየ ዮሐንስ ምዕራፍ 12 ቁጥር 4 ላይ ይሄው ምንድነው የሚለው? ዘንዶውም ሴቲቱን ይሄው ዘንዶ የተባለ ሰይጣን ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ምን አለ ይላል? ቆመ ይላል። ይሄንን ባለፈው በትርጓሜ አይታችኋል። ቆመ የሚለውን እንመልከተው። ምን ብለን ነው ያየነው? አንድምታ ትርጓሜያችን ላይ ይሄው ቁጥር 4 አይደለ? ራዕየ ዮሐንስ ምዕራፍ 12 ቁጥር 4 ተመልከቱ። ቆመ ስንል ምንድነው የምንለው? ይሄው አበው ምን ብለው ነው የተረጎሙት? ተመልከቱ። እሺ፣ በሐሳዊ መሲህ አድሮ መምህራን ምዕመናንን በትምህርት በወለዱ ጊዜ ምዕመናን ምግባር ሃይማኖት ገንዘብ ባደረጉ ጊዜ ይጣላቸው ዘንድ ሔዋንን ባሳተበት በጥንተ ክፋቱ። አያችሁ፣ ሔዋንን ምን ባለበት? ሔዋንን ባሳተበት። አበው ሔዋንን ያነሱበት ምክንያት ምንድነው? ከጥንት ጀምሮ የዲያብሎስ ስራ ቤተክርስቲያንን ማሳደድ ነው። ኦኬ፣ ስለዚህ ሔዋንን ባሳተበት በጥንት ክፋቱ ምን አደረገ? ይሄው ተመልከቱ። ጸና። አያችሁ፣ በጥንት ክፋቱ ምን አለ? ጸና። እረፍት የለውም ማለት ነው። ከጥንት ጀምሮ ቤተክርስቲያንን ያሳድዳል። ዛሬም ቤተክርስቲያንን ያሳድዳል። ነገም እኔና እናንተ ወደ ምንወደው አምላካችን ከሄድንም በኋላ ቤተክርስቲያንን ያሳድዳል። ይሄ የማይቆም ነው። ይሄ ልናቅ ያስፈልጋል። ሁልጊዜ ቤተክርስቲያንን ምን ያደርጋል? ዲያብሎስ ያሳድዳል። ስለዚህ ጸና ብለው አበው ያስቀምጣሉ። ለዛ ነው ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ሴቲቱ የተባለች ማናት? ቤተክርስቲያን። አንድም እናታችን ቅድስት ድንግል ማርያም። ለምን? እናታችን ቅድስት ድንግል ማርያም በአበው አንደበት ከቤተክርስቲያን ነጥለን አናያትም። እሷም ቤተክርስቲያን ናትና የእግዚአብሔር የቅዱሱ መንፈስ ማደሪያ ሆናለችና። ስለዚህ መምህራን ወምዕመናን ይላሉ አበው ኢትዮጵያውያን ሊቃውንት። አንድም እናታችን ቅድስት ድንግል ማርያም ቤተክርስቲያን ሴት ተብላ ተጠርታለች በራዕየ ዮሐንስ ምዕራፍ 12 ላይ። እሺ፣ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ቆመ ማለት ከጥንት ሔዋንን ካሳተው በደሉ ጀምሮ መጽናቱን ለመግለጽ ነው። እዚሁ ጋርም ዛሬም ቁጥር 10 ላይ 24ቱ ካህናተ ሰማይ በዘመነ ብሉይ ይላሉ አበው ሰማዕትነትን የተቀበሉ ጻድቃን ሰማዕታት በህብረት ሆነው እግዚአብሔርን ሲያመሰግኑ ምን አሉ? አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። አሁን የወንድሞቻችን ከሳሽ ተጥሏልና ብለው እግዚአብሔርን ሲያመሰግኑ እናያለን። እሺ፣ አሁን እዚህ ጋር አንድ ነገር ያዙልኝ። ኦኬ፣ አንድ ነገር እንድትይዙልኝ እፈልጋለሁ። ቃል በቃል እያንዳንዱን ስለምናይ ማለት ነው።
በብሉይ ኪዳን ሁለት ምሳሌ አንስቼ እንመልከት። ለምሳሌ ኢዮብን ይከስ የነበረ ማን ነው? ዲያብሎስ፣ ሰይጣን አይደለም? እንመልከት። ወደ ኢዮብ መጽሐፍ እንሂድ። እሺ መጽሐፍ ኢዮብን እንይና ከዛ ወደ አዲስ ኪዳን ደግሞ እንመጣለን። መጽሐፈ ኢዮብ ምዕራፍ 1 ላይ ተመልከቱ። ከቁጥር 9 ጀምሮ ከቁጥር 6 ጀምሮ አንበዋለሁ። እናንተ ሙሉን አንብቡት። መጽሐፍ ማንበብ ገንዘብ አድርጉ። እሺ ይኸው ተመልከቱ። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። ማን መጣ? ከሳሽ የተባለ ሰይጣን ደግሞ በመካከላቸው መጣ። ምን ሊያደርግ? ተመልከቱ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞርኋት በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ማን? እግዚአብሔር። ለማን? ለሰይጣን። ሰይጣንም ይላል ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? የእጁን ስራ ባርህለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል እያለ ይከሰዋል። ማንን ይከሰዋል? ኢዮብን ይከሳል። ማን? ሰይጣን። ለዚህ ነው በራዕየ ዮሐንስ ላይ አሁን ቁጥር 10 ላይ ቀንና ሌሊት በአምላካችን ፊት በእግዚአብሔር ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ኦኬ፣ ሰይጣን ድል ተደርጓል። ማን ነው ሰይጣንን ድል ያደረገው? እግዚአብሔር አምላክ። ስለዚህ እግዚአብሔር ምስጋና እያቀረቡ ነው። ስለዚህ ቀንና ሌሊት መባሉ ከጥንት ጀምሮ አሁንም ወደፊትም ቤተክርስቲያንን የሚከሳት ሰይጣን መጣሉን የሚገልጽ ነው። እሺ እንቀጥል። እዚህ ጋር ትመጡልኛላችሁ። እዛው የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ይላል። እሺ ወንድሞቻችን ብለው ይጠራሉ በምስጋናው ላይ። ምን ማለት ነው? በምንድነው ወንድምነታቸው? ኦኬ፣ ወንድም ማለታቸው በእምነት። በነገራችን ላይ አሁን መጽሐፍ ቅዱስ ላይ ወንድም ስላለ ወይም እህት ስላለ የስጋና የደም ወንድምነት እህትነት አይደለም እየተናገረ ያለው። ወንድም ሲል በእምነት ነው። የቤተክርስቲያንን ህብረት ተመልከቱ። አሁን እቺ በሰማይ ያለችው ቤተክርስቲያን ህብረቷን ተመልከቱ። ኦኬ፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በሰማይ ያሉ እግዚአብሔርን እያመሰግኑ ነው። የወንድሞቻችን ከሳሽ ተጥሏል እያሉ እግዚአብሔርን ያመሰግናሉ። እግዚአብሔር የወንድሞችን ከሳሽ ሰይጣንን ድል ስላደረገው ማለት ነው። ግን ምን ብለው ጠሩ? የወንድሞቻችን ብለው ጠሩ። አሁን ይሄ ምንን ያሳያል ቢሉ ህብረት፣ የቤተክርስቲያንን ህብረት አንድነት ያሳያል። ኦርቶዶክሳውያን ክርስቲያኖች አንድ ነገር ልንገራችሁ፣ ወደዳችሁም ጠላችሁም እውነታውን ግን ማወቅ መረዳት ያስፈልጋል። በክርስቶስ ክርስቲያን በማመናችን እኛ እርስ በርሳችን ቤተሰብ ነን። አንዬ የኔ እህት ናት፣ ዲያቆን ክርስቶፎሮስ የኔ ወንድም ነው። ግዴታ ከአንድ እናትና ከአንድ አባት መወለድ የለብንም። ወንድም እህት የሚለውን ቃል ለመላበስ ወንድሞች የሚለው ህብረት፣ የቤተክርስቲያንን ህብረት ያሳያል። በክርስቶስ በኩል ሁላችንም ወንድማማቾች እህትማማቾች ነን። ላሳያችሁ መጽሐፍ ቅዱስ። እሺ ቅዱስ ጳውሎስ ሁላችሁም ኤፌሶን ምዕራፍ 2ን ትከፍቱልኛላችሁ። ቁጥር 19 ኤፌሶን ምዕራፍ 2 ተመልከቱ። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። እንደምታውቁት ኤፌሶን የምዕራባዊውን ቱርክ ክፍል የምትነካናት፣ የምዕራባዊውን ቱርክ ክፍል የምትነካናት ታናሿ እስያ፣ ኤዥያ ማይነር እያሉ ይጠሯታል። ለዛ ላሉ ክርስቲያኖች ቅዱስ ጳውሎስ በምዕራፍ 2 ቁጥር 19 ላይ ምን እንደሚላቸው ስሙ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። አቤት እንዴት መታደለው!
ከኔ ጋር ናችሁ? እየሰማችሁ ነው? እስቲ ይህን ጥቅስ እውነት ያዙት። እንግዲህ ከእንግዲህ ወዲህ በክርስቶስ ኢየሱስ በማመናችሁ ኦኬ፣ አምናችሁ ተጠምቃችሁ ቤተክርስቲያን በመጨመራችሁ የማን ቤተሰቦች ናችሁ ይላል? ከቅዱሳን ጋር ባላገሮች ናችሁ፣ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም ይላል። እንዴ ቆይ ታዲያ እኔና እናንተ አስቡት። ቅዱስ ጳውሎስ ወንድማችን ነው፣ አባታችን ብቻ አይደለም፣ ወንድማችን ነው። ቅዱሳን እኔና የእናንተ ባላገሮች ናቸው። እንዲህ ባለ ህብረት እኮ ነው እግዚአብሔር ያከበረን። እንዲህ ባለ ህብረት አንዳንድ ጊዜ ስንጨነቅ፣ አሁን አንዳንድ ሰው ይጨነቃል። በቃ እግዚአብሔር በቃ ረስቶኛል፣ በቃ ነገር ሲጠብብን፣ ፈተና ሲበዛብን አንዳንዶቻችን እንጨነቃለን። ግን ተስፋ መቁረጥ ደግሞ ወደ ሞት መሮጥ የተገባ አይደለም። ክርስቲያኖች እኛ ቤተሰቦች አሉን፣ ጻድቃን ሰማዕታት። በርከክ ብለን ቅዱስ ሚካኤል ሆይ እባክህን አማልደኝ ከአምላክህ ዘንድ እንዲህ አይነት ጉዳይ ደርሶብኛል፣ የምልጃ ጸሎት በማቅረብ አንዱ ለአንዱ ሊጸልይ ዘንድ መጽሐፍ ያዛልና ለቤተሰቦቻችን በመንገር እግዚአብሔር አምላክ የደረሰብንን ችግር ነቅሎ ይጥልልን ዘንድ የምልጃ ጸሎት ማቅረብ ያስፈልጋል። አንድ ቤተሰቦች ነን ኦርቶዶክሳውያን ክርስቲያኖች። ስለዚህ ቅዱስ ጳውሎስ እንዲህ እያለ ያጽናናቸዋል ኤፌሶናውያን። እንግዲህ ኤፌሶናውያን ተመልከቱ፣ አህዛብ ናቸው፣ ከአይሁዳውያንም አይደሉም። ከአህዛብ ከአርጤምስ ከምትባል ጣዖት አምልኮ ነው ሐዋርያው ቅዱስ ጳውሎስ ወደ ክርስትና ያመጣቸው። ከዚህ በኋላ እንግዳ አይደላችሁም፣ እናንተ ባላጋሮች የእግዚአብሔር ቤተሰቦች ናችሁ እያለ እንግዶችና መጻተኞች አይደላችሁም እያለ በምን ፍቅርን በተላበሰ ቃል ሲጠራቸው ትመለከታላችሁ። እና ይህንን ልናቅ ያስፈልጋል። አሁን ይህንን ህብረት ነው በሰማይ ያለችዋ ቤተክርስቲያን ራዕየ ዮሐንስ ላይ የምናያት። ምን አሉ? እርስ በርሳቸው ወንድሞቻችን ብለው ሲጠራሩ ታያላችሁ። ፍቅሯን ነው የምናየው፣ የቤተክርስቲያን ፍቅር። ወንድሞቻችን ከሳሽ ተጥለዋልና ይላል። ስለዚህ እኛም በክርስቶስ ክርስቲያን የሆንን ሁላችንም ቋንቋችን ቢለያይ፣ አንዱ አማርኛ ቢናገር፣ ሌላው ትግርኛ ቢናገር፣ ሌላው ኦሮምኛ ቢናገር፣ ሌላው እንግሊዝኛ ቢናገር፣ ሌላው የሌላ ቋንቋ ቢናገር፣ በልሳን ብንለያይም ግን ምንድነን? ወንድማማቾች ነን። ሀንዬ ለኤደን እህቷ ናት። ይሄን ልናቅ ያስፈልጋል። ይሄ የቤተክርስቲያን ፍቅር ነው፣ የቤተክርስቲያን ድምፅ ነው። ዲያቆን ክርስቶፎሮስ የኔ ወንድሜ ነው። ቤተሰቦች ነን በክርስቶስ አንድ እምነት ውስጥ እስከታቀፍን ድረስ እኔ ፍቅርን የቤተክርስቲያንን ህብረት እንድንመለከት እነዚህን አራት ነጥቦች ማዳን ይላል። አያችኋል? ማዳን፣ ከዛስ በኋላ ኃይል፣ ከዛስ መንግስት፣ ስልጣን። ማዳን፣ ኃይል፣ የክርስቶስ ስልጣን። ሃይላይት ላድርግላችሁ በደንብ እንድትረዱ። ኦኬ፣ ማዳን፣ ኃይል፣ መንግስትም የክርስቶስም ስልጣን ሆነ ይላል። እነዚህ ነጥቦች ማዳን ሲል ምን ማለቱ ነው? ማዳን ሲል ምን ማለቱ ነው? አባቶቻችን ከአዳም በደል አዳም ከገነት ወጥቷል አይደለ? በኃጢአት ምክንያት። ስለዚህ ማዳን ሆነለት በማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ በመሆኑ ለሰው ልጆች ቤዛ በመሆኑ። ሌላ ደግሞ ዲያብሎስን ይላሉ ሞትን ድል የሚያደርጉበትን ኃይል ማን ሰጠን? እግዚአብሔር አምላክ ሰጠን። ኦኬ፣ እግዚአብሔር አምላክ ሰጠን። የእግዚአብሔርን መንግስት የምናገኝበትን ኃይል ማን ሰጠን? እግዚአብሔር አምላክ ሰጠን እያሉ ማዳን፣ ኃይል፣ የክርስቶስ የእግዚአብሔር መንግስት መሰጠቱን ለኔና ለናንተ በማን በኩል? በክርስቶስ ኢየሱስ በኩል መሰጠቱን እያበሰሩ ዲያብሎስ ድል መሆኑን ሲያበስሩ እናያለን። የቤተክርስቲያንን ድምፅ እና እውነት ነው። ማዳን የሆነው በማን ነው? በክርስቶስ ኢየሱስ። ኃይል የተሰጠን በማን ነው? በክርስቶስ ኢየሱስ።
የእግዚአብሔርን መንግስት እንወርስ ዘንድ ጸጋ ልጅነትን እንድንላበስ ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ በኩል ምን አደረግን? ገንዘብ አደረግን። ልናመሰግነው ይገባል። ህብረት አድርገን እኛም ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳን ኃይል መንግስት የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ይላል። ኦኬ፣ የወንድሞቻችን ከሳሽ የተባለ ሰይጣን ተጥሏል። ኦኬ፣ ወንድሞች የተባሉ ቀደም ባየንበት በክርስቶስ ክርስቲያን የተባሉ የሰው ዘር በጠቅላላ ብለው ይተረጉሙታል። ግን በእምነት ውስጥ ያሉትን በክርስቶስ ክርስቲያን ተብለው የተጠሩ የሚያምኑትን ወንድሞች እያሉ ይጠራሉ። የቤተክርስቲያን ልጆች በህብረት ወንድም ተብለው ይጠራሉ። እሺ ቁጥር 11 ላይ እንምጣ። ተመልከቱ። ከዛ አንድ ላይ አንድምታውን እናያለን። ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም። ከበጉ ደም የተነሳ እነርሱም ከበዱ ስለ ሰማዕታት ነው የሚናገሩት። ተመልከቱ። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ይላል። ክርስቶስ በመስቀል ባፈሰሰው ደም ዲያብሎስን ድል እንደነሱት፣ ኦኬ፣ በእምነታቸው ድል እንደነሱት፣ በክርስቶስ ላይ ባለ እምነት ድል እንደነሱት ነው የሚነግረን። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ከበጉ ደም የተነሳ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ቤዛ ሆኗል። ከዛ የተነሳ ሰይጣን ኃይሉ ድል ተደረገ። ከዛ ደግሞ ይቀጥልና ከምስክራቸውም ቃል የተነሳ ሲል እነ እስጢፋኖስ በአይሁዳውያን ፊት ቆመው ለክርስቶስ በመመስከራቸው ዲያብሎስ ምን ተደረገ? ድል ተደረገ። አልካዱማ እምነታቸውን፣ ሃይማኖታቸውን ጠብቀዋል። ሃይማኖት ማለት እምነት ማለት ነው። በክርስቶስ ላይ ያለውን እምነታቸውን ጠብቀዋል። ስለዚህ ከምስክራቸውም ቃል የተነሳ ምን አደረጉት? ድል ነሱት። ክርስቲያኖች ዲያብሎስን ድል ማድረግ የምንችለው አንደኛ በእምነት ጸንተን በመቆም ነው። ኦኬ። ሁለተኛ ደግሞ መመስከር፣ በህይወታችን መመስከር ያስፈልጋል። አሁን አንዳንድ ሰዎች ክርስቲያን ተብለው ይጠራሉ፣ ግን በህይወታቸው ምስክርነት የለም። እውነት ለመናገር ምስክርነት የለም። ይገርማቸዋል። አህዛብንና ህዝብን መለየት እስኪያቅታችሁ ድረስ ክርስቲያኖች ናቸውን ብላችሁ እስክትጠይቁ ድረስ ምስክርነት የላቸውም። ስለዚህ ምስክርነት በህይወታቸው ስለሌለ ድል ማድረግ አይችሉም። አይጾሙም፣ ወደ ቤተክርስቲያን አይሄዱም፣ ጸሎት ስጋው ደሙን አይቀበሉም፣ መጽሐፍ ቅዱስን አያነቡም፣ ቅዱሳን መጽሐፍትን አያነቡም። ከእግዚአብሔር ጋር ያላቸው መንፈሳዊ ግንኙነትን አቋርጠዋል። ግን ዝም ብሎ በስም ክርስቲያን ተብሎ ተጠርተዋል። እነዚህ እንዴት ድል ሊያደርጉት ይችላሉ? እንደ የኦርቶዶክሳውያን ክርስቲያኖች አይችሉም። መመስከር ያስፈልጋል። እምነታችንን በህይወት መመስከር። እናምናለን ካልን፣ ክርስቶስን እንወደዋለን ካልን፣ የምትወዱኝ ከሆነ ምን በሉ ነው ያለው? ትእዛዛቴን ጠብቁ አይደለ? ትእዛዛቱን ጠብቀን መስክረን ስለ ክርስቶስ በህይወታችን መስክረን ድልን እናደርገው እንችላለን። ካልመሰከርን ግን እንዴት ድል እናደርግ እንችላለን? አያችሁ አይደለ? ስለዚህ ከበጉ ደም የተነሳ በምስክርነታቸው ያሉ ሲያመሰግኑ እናያለን። ምስክርነታቸው ያው ቅዱሳን ስለ ጌታችን ኢየሱስ ክርስቶስ በሚሰጡት እውነተኛ ምስክርነት ድል ያደርጉታል ዲያብሎስን። ኦኬ። ለምሳሌ አንድ አስረጅ ልስጣችሁ። እስጢፋኖስን እንመልከተው። ሐዋርያት ሥራ ምዕራፍ 7 እስጢፋኖስ ተመልከቱ። እስጢፋኖስ ሊቀ ካህናቱ ይህ ነገር እንዲህ ነውን አለው። በሐሰት ተከሶ እስጢፋኖስ በሸንጎ ፊት ቀርቧል። በነገራችን ላይ ሊቀ ካህናቱ ይህ ነገር እንዲህ ነውን አለው ሲል ለቀረበብህ ክስ ማቅለያ ታቀርባለህ ሆይ? የምታቀርበው ነገር አለ ሆይ ብሎ ነው እስጢፋኖስን የጠየቀው ሊቀ ካህኑ። እስጢፋኖስ ስለ ራሱ ይመሰክር ዘንድ ወይም ስለቀረበበት ክስ ያስተባብል ዘንድ ጥያቄ ቢቀርብለት እስጢፋኖስ ጀግና ቅዱስ አባት ስለሆነ ምን አደረገ? ስለሱ አይደለም የመሰከረው። ስለማን ይመሰክራል? ይሄንን አጋጣሚ ተጠቅሞ እንደ ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ይመሰክራል። አያችሁ፣ ስለ ኢየሱስ ክርስቶስ ይመሰክራል። ስለዚህ መጨረሻ ላይ ምን ሆነ? ታሪኩን ታውቁታላችሁ፣ ሰዓታችን ለመጠበቅ። ከዛ መጨረሻ ላይ ይህንን በሰሙ ጊዜ ልባቸው ተቆጣ፣
ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። መሰከረ ስለማን? ስለ ኢየሱስ ክርስቶስ። አቤት እንዴት አይነት ጽናት ነው! አቤት እንዴት አይነት ጀግንነት ነው! እውነቴን እኮ ነው። እንዲህ አይነት ወንድም አላችሁ። በነገራችን ላይ ይህን ታውቃላችሁ? እስጢፋኖስ የሚባል ወንድም አላችሁ። አሁን ሐና እስጢፋኖስ የሚባል ወንድም አላት። ቅዱስ እስጢፋኖስ ወንድሟ ነው በእምነት በኩል ማለት ነው። እንዲህ አድርጎ መሰከረ። ከዛስ በታላቅም ድምፅ እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። በአንድ ልብ ሆነው ማለት በብዙ ይተረጎማል ይሄ በአንድ ልብ የሚለው። ከዛ መካከል በአንድ ሐሳብ ሆነው፣ ሐሳባቸው ምንድነው? እስጢፋኖስን መግደል፣ እስጢፋኖስን ማጥፋት። ለምን? ስለ ኢየሱስ ክርስቶስ መስክሯልና። ስለዚህ ከከተማው ወደ ውጭ አውጥተው ወገሩት፣ በድንጋይ ደበደቡት ማለት ነው። ከዛስ ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። ሳውል በኋላ ላይ ሐዋርያት ሥራ ምዕራፍ 13 ጀምሮ ጳውሎስ የተባለ የሚጠራው እሺ በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር፣ በድንጋይ ደበድቡት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውል ግን በእርሱ መገደል ተስማምቶ ነበር ይላል። ስለዚህ እስጢፋኖስ ምስክር ሆኖ በሞቱ ዲያብሎስን ምን አደረገ? ድል አደረገ። አልካደው፣ ሞትን አልፈራም። ደሙ እስኪፈስ ድረስ ታመነ። አያችሁ አይደለ? ለዚህ ነው ራዕየ ዮሐንስ ምዕራፍ 12 ቁጥር 11 ላይ ከምስክራቸውም ቃል የተነሳ ድል ነሱት የተባለው። አያችሁ አይደል? በሞታቸው ሰማዕትነት ተቀብለው ዲያብሎስን ምን አደረጉ? ቅዱሳን ድል አደረጉ፣ ጻድቃን ሰማዕታት። እዛው ላይ ደግሞ ያው ከዛስ በኋላ እዛው ላይ ምን ይለናል? ነፍሳቸውን እስከ ሞት ድረስ አልወደዱም ይላል። እንዲንወደዋለን ክርስቶስን። እስቲ ኦርቶዶክሳውያን እስቲ መልሱልኝ፣ እዚህ ያላችሁ እንዲንወደዋለን? አይ እኛ እኮ ትንሽ ችግር እኮ ነው። እያያችሁ ነው ሚዲያ ላይ ጻድቃን ሰማዕታት ቅዱሳን ነፍሳቸውን እስከ ሞት ድረስ አልወደዱም ተብሎ ተመስክሮላቸዋል። ሞት ፊት ቆመው ለክርስቶስ መስክረው ሄደዋል። እኔና እናንተ አሁን እዚህ 210 ሰው የተማረ ነው አይደለ? አሁን የሆነ ሰው ቪዲዮ ከፍቶ የሆነ ስድብ ምናምን ቢጀምር ከዚህ አንድ 20-30ው ግር ብሎ ወደዛ ይሄዳል። አያችሁ የክርስቶስ ፍቅርን የለንም እኛ ብዙዎቻችን። ቃሉን ለመማር ያው ፍቅሩ እኮ የሚታየው በምስክርነታችን እኮ ነው ለእግዚአብሔር ያለንን ፍቅር የሚገልጸው። አሁን አባቶች ሲያስተምሩ እኔ አንዳንዴ በጣም ነው ማዝነው። እንዲያው ትምህርት ከሚሰጥበት ቤት እዚህ ቤት ነው እንዲያው ብዙ ሰው ቁጭ ብሎ የሚማረው። በጣም አዝናለሁ። የእግዚአብሔርን ቃል ሰው አባቶች እያስተማሩ 50 ሰው 40 ሰው፣ ይሄ ምንን ያሳያል? ውሸታሞች ነን እኔና እናንተ። የእግዚአብሔር ፍቅር የለንም። ቅዱሳን ሰማዕታት ጻድቃን ግን ተመልከቱ፣ ነፍሳቸውን እስከ ሞት ድረስ አልወደዱም ነው የተባለው። ሞት በፊታቸው ቆሞ ለክርስቶስ ይመሰክራሉ። ሞት እኮ ነው ሰይፍ። አላውያን ነገስታት እየተናገሩ እየጮሁ ለክርስቶስ እኛ እንዲህ እናደርጋለን። ራሳችንን ልንፈትሽ ያስፈልጋል። እናደርጋለን ወይ? እስከ ሞት ድረስ እንታመናለን? ታስታውሳላችሁ ቅዱስ ጳውሎስ በሮሜ መልእክቱ ምንድን ያለው እንመልከት። ጻድቃን ሰማዕታት እስከምን ድረስ ታመኑት? ሮሜ ምዕራፍ 8 ከቁጥር 35 ጀምሮ። በነገራችን ላይ ሮሜ 16 ምዕራፍ ነው እሺ ያለው ካላወቃችሁ። ሮሜ 8:34 ብቻ አይደለም 16 ምዕራፍ አለው። ኤኒዌይስ ከቁጥር 35 ጀምረን እንመልከት። ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ካሸናፊዎች እንበልጣለን። አያችሁ አይደለ? በወደደን በማን? በክርስቶስ ካሸናፊዎች እንበልጣለን። ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምንም ከእግዚአብሔር ፍቅር አይለየንም እያለ ነው ቅዱስ ጳውሎስ። እንግዲህ ቺኛዋ የቀደመችዋ ቤተክርስቲያን ናት። ተመልከቱ። ኦኬ፣ በዘመነ ሐዋርያት ያለችው ቤተክርስቲያን እንዲህ እያለች ክርስቶስን ትጣራለች። ዛሬስ እኔና እናንተ ቤተክርስቲያን ተብለን እንጠራለን። እንዲህ አይነት ፍቅር በልባችን አለ ለክርስቶስ? እውነት እንነጋገር፣ አለ እንዲህ አይነት ፍቅር ክርስቲያኖች? ሁላችንም እኔም እናንተም ራሳችንን በመጽሐፍ ቅዱስ መስታወት ልንመረምር ያስፈልጋል። እንዲህ እንወደዋለን ክርስቶስን?
አሁን በፊታችን ይሄው እያየን አይደለ ትናንት ሲዘምሩ የነበሩ አብረውን ሲዘምሩ የነበሩ ዛሬ ክርስቶስን ክደው መስቀል ሲበጥሱ እያየን አይደለ? አዎ በጣም ነው የሚያሳፍረው እኮ የሚያሳፍር ዘመን ላይ ነው ያለነው። ስለዚህ እንዲህ ልንወደው እንዲህ ልናፈቅረው እንዲህ ልንገዛለት ይገባል። እቺ የቤተ ክርስቲያን አማናዊቷ ቤተ ክርስቲያን ድምጽ ነው። ኦኬ ቤተ ክርስቲያናችን እንዲህ እንድንወደው ክርስቶስን ትፈልጋለች። ሞት እንኳን በፊታችን ቢመጣ ታምነን ለእርሱ ታምነን ምስክር ሆነን እንድናልፍ ቤተ ክርስቲያን ታስተምራለች። እሺ እንቀጥል። ቁጥር 12 ስለዚህም ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ኦኬ ስለዚህም ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ከዛ በፊት አንዴ ቁጥር 10 እና 11 አንድምታ ትርጓሜውን እንይና ከዛ እንቀጥላለን። 10 እና 11 በሰማይ ቃል ሰማው መድኃኒት ኃይል መንግስት ለፈጣሪያችን ለእግዚአብሔር አብ ስልጣን ለእግዚአብሔር ወልድ ሰጠች የሚል ቃል ሰማው። በመዓልትም በሌሊትም አባቶችን የሚከሳቸው የሚጣላቸው ዲያብሎስ ወደዚህ ዓለም ወርዷልና። ያቻል በሰማይ ያለችው ቤተክርስቲያን በህብረት ሆና ነው እግዚአብሔር የምታመሰግነው። ወንድሞችን የሚጣላ ወንድሞችን የሚከስ ዲያብሎስ ምን ሆኗል? ወደ ምድር ወርዷል፣ ተጥሏል፣ ከቀድሞ ክብሩ ተዋርዷል። ኦኬ እሺ ቁጥር 11 ላይ በጉ የተባለ ማን ነው? ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ላይ በጉ ሲለው ኢየሱስ ክርስቶስን ለኔና ለእናንተ በመታረዱ ምክንያት በግ እያለ ይጠራዋል። ኦኬ በጉ ደሙን ስላፈሰሰ በጉ የተባለ ኢየሱስ ክርስቶስ ነው። በጉ ደሙን ስላፈሰሰ የመስቀል ምሳሌ የሚሆን የብርሃን ትምህርት መስቀል ይዘው ድል ስለነሱት የሚለው እነማንን ነው? ቅዱሳንን ሰማዕታትን። በማን ኃይል ድል ነሱት እያሉ ነው አበው። በማን ኃይል ድል ነሱት? ይኸው ቤተክርስቲያናችን ላይ ጻድቃን ሰማዕታት ከእግዚአብሔር ተለይተው ሲጀመር ጻድቃን ተብለው አይጠሩም፣ ሰማዕታት ተብለው አይጠሩም፣ ድል አደረጉ አይባልም። ምንጫቸው ድል የማድረጋቸው ምንጭ ኢየሱስ ክርስቶስ ነው። አቤት ስሙ ራሱ እንዴት ይጣፍጣል! ኢየሱስ ክርስቶስ ነው። ጻድቃን ሰማዕታት ድል ቢያደርጉ እና አባታችን ተክለ ሃይማኖት ዲያብሎስን ድል ቢያደርጉ እነ ቅድስት አርሴማ ዲያብሎስን ድል ቢያደርጉ ምንጩ ኢየሱስ ክርስቶስ ይባላል። ይሄን ልናውቅና ልንረዳ ያስፈልጋል። ቅዱሳን ሁሉ የሚንበረከኩለት ስም ነው። በውዳሴ ማርያም ላይ መስገድን ለእግዚአብሔር መስገድን ውዳሴ ማርያም ሐሙስ ላይ ለእግዚአብሔር መስገድን እመቤታችን ስግደትን ታስተምረናለች ይላል። ለማን? ለእግዚአብሔር። ምክንያቱም እርሱ ምንጭ ነው። የቅዱሳን ዕረፍታቸው ክርስቶስ ነው። ድል የማድረጋቸው ምንጭ ክርስቶስ ነው። ኃይላቸው ክርስቶስ ነው። ይሄን ልንረዳ ያስፈልጋል። ስለዚህ አበው ምን አሉ? በጉ ደሙን ስላፈሰሰ ኦኬ የመስቀል ምሳሌ የሚሆን የብርሃን ትምህርት መስቀል ይዘው ድል ስለነሱት ይላል። በማን ድል ነሱት? ዲያብሎስን። በክርስቶስ እያሉን ነው። ኦኬ በክርስቶስ ድል ነሱት። ስለ እውነተኛ ነገራቸው ከእሱ እስከ መለየት ድረስ ደርሰው እኛም እንደሱ ነን አላሉምና። አንድም መንግስት ኃይል መድኃኒት ለአምላክና ለመሲሁ ኦኬ ለአምላክና ለመሲሁ ለፈጣሪያችን ለእግዚአብሔር ወልድ ተሰጠች የሚል ቃል ሰማው። ድል ተነስቷልና ምዕመናን ናቸው ድል ነሱት። ምዕመናን ናቸው ድል የነሱት እውነተኞቹ ምዕመናን ማንን? በጉ ደሙን ስላፈሰሰላቸው ዲያብሎስን ድል ነሱት እያሉ ነው። ኦኬ በአካላዊ ቃል ስለማመናቸው በክርስቶስ ኢየሱስ ስለማመናቸው በሰማዕትነት እስከ መሞት ድረስ ደርሰው በህይወት ስጋ እንኑር አላሉምና። አያችሁ አይደለ? ይሄ በስጋ መቆየትን አልናፈቁም። ፈተና እንኳን በፊታቸው ቢቀርብ ሰይፍ እንኳን ቢሳል እስከ ሞት ድረስ የታመኑ ሆኑ። ስለዚህ ድል አደረጉት። እነማን? ምዕመናን ናቸው ድል ያደረጉት። ማንን ነው ድል ያደረጉት? ዲያብሎስን። ኦኬ ስለዚህ ስለነርሱ ተመልከቱ ቁጥር 12 ላይ
ስለሳቸውም ሰማያት መላእክት ደቂቅ አዳም ደስ አላቸው፣ አንድም ልዑላን ትሑታን ደስ አላቸው። ስለዚህ ቁጥር 12 ላይ ተመልከቱ። ቁጥር 12 ላይ ስለዚህም ይላል ስለዚህም ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ዲያብሎስ ተጥሏል። ይሄ ቅዱሳን መላእክት በዘመነ ብሉይ ሰማዕትነት የተቀበሉ እምነታቸውን የጠበቁ ደስ ይበላችሁ ካሉ በኋላ ከዛ ለምድርና ለባህር ግን ወዮላቸው ተባለ። አሁን ምድርና ባህር የተባለ ምንድነው? ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ይሄንን እናያለን። እሺ አሁን ምድርና ባህር የተባሉ እነማን ናቸው የሚለውን እናያለን። ሰማይ ሲል ምን ማለት ነው? ምድር ሲል ምን ማለት ነው? ባህር ሲል ምን ማለት ነው? እነዚህ ነጥቦች ለያይተን ማየት ያስፈልጋል። ከዛ በፊት ግን ጀነራላይዝ አንድምታውን እኔ ላሳያችሁ። ቁጥር 12 ላይ እሺ ስለሳቸውም ሰማያት መላእክት ደቂቀ አዳም ደስ አላቸው፣ አንድም ልዑላን ትሑታን ደስ አላቸው። እሺ ምን ማለት ነው? አሁን እንመለስ። እሺ ቁጥር 12 ሰማይ ሲል ምን ማለት ነው የሚለውን እንዴ። ሰማይ ሲል ሰማያውያን ማለት ነው። ሰማያውያን። ምድር ሲል ለምድር ሲል ደግሞ ምድራውያን ማለት ነው። ምድር ሲል ምድራውያን። አሁን ብዙ ሰው ሰማይና ምድር ላይ አይደለም ችግሩ፣ ባህር ወዮላቸው ይላል። ለባህር ማለት ያልጸኑ ክርስቲያኖች ተብሎ ይተረጎማል። ያልጸኑትን ለመግለጽ ነው። ስለዚህ ዲያብሎስ የቀረው ጊዜ ጥቂት እንደሆነ አውቆ በምድር ለምድርና ለባህር ወዮላቸው ሲል ምድር ሲል ምድራውያን፣ አንድም ደግሞ ባህር ሲል ያልጸኑ ተብሎ ይተረጎማል። ወዮላቸው በምድር ለሚኖሩና በእምነታቸው ያልጸኑ ወዮላቸው እየተባለ ይተረጎማል። ለምን? ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ምን ሊያደርግ? ሊያጠፋ። ለዚህ እኮ ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ላይ እንመልከተው። አንዴ ይሁዳ መልእክት ላይም እናያለን። አንደኛ ጴጥሮስ ጴጥሮስ መልእክትን እንዴ ምዕራፍ 5 ይሄው ቁጥር 8 ላይ ምንድነው የሚለው? አብረን አንብበው። እሺ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ ተቃዋሚያችሁ ከሳሻችሁ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አያችሁ አይደለ? የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ስለዚህ ጥቂት ዘመን እንዳለው ያውቃል። ያቺ ጥቂት ዘመን በዛች ጥቂት ዘመን የሰውን ልጅ ለማሳት ያልጸኑ ክርስቲያኖችን ከእግዚአብሔር ለመለየት በምድር የሚኖሩ ክርስቲያኖችን ከእግዚአብሔር ለመለየት ጥቂት ዘመን እንዳለው አውቆ ወርዷልና። ይኸው ተመልከቱት። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ሰማያውያን የሆናችሁ ደስ ይበላችሁ፣ ሐሴት አድርጉ። ለምድርና ምድራውያን ለሆናችሁ አንድም ደግሞ ለባህር ወዮላችሁ። አቤት ዛሬ ስንት ምድራውያንና ስንት ባህር አለ። እስቲ ራሳችሁ ፍረዱ። እድሜ ለቲክቶክ ስንቱን ፍየል እያሳየን እኮ ነው። በየአደባባይ ላይ ኃጢአታቸውን እንደው ገልጠው ትልቅ መስቀል አንገታቸው ላይ አድርገው ግን በኃጢአት ተጨማልቀው እናያለን። እናያለን። አልጸኑም። ለነሱ ነው ወዮላቸው የተባለ። ለነሱ ወዮላቸው። ወይ ክርስቶስን አልመሰሉ። በቃ ሁለት ነገር ላይ አንዴ ዓለማዊ አንዴ መንፈሳዊ በባህር የሚመሰሉ። ለምን ባህር አይታችሁ አይደለ? በባለፈው አንዴ በቪዲዮ ላሳያችሁ በደንብ እንድትረዱ እፈልጋለሁ። ይሄን ሐሳብ ባህር መባሉን በቪዲዮ ላሳያችሁ። ኦኬ አንዴ
ተመልከቱት። አያችሁ ባህሩ ሁሌ እየተጋጨ ቆይ አንዴ በደንብ አንድ ቪዲዮ ላሳያችሁና መጀመሪያ እዩት። ከዛ በኋላ ለምንድን ነው ያልጸኑ በባህር የሚመሰሉት ሚሊዮን አሳያችኋለሁ። አንዴ እሺ ይኸው ተመልከቱ። እሺ እንዳያችሁት ነው። ይኸው ባህሩን ተመልከቱ። ማዕበል ሲመጣ ወደዚህ ወደዛ ሲወላውል ታያላችሁ አይደለ? አይጸናም። በአንድ ቦታ ላይ ጸንቶ አታዩትም። እንደዚሁ ክርስቲያኖችም ይወላውላሉ። አንድ ቦታ ላይ ጸንተው አይታዩም። ያልጸኑ ክርስቲያኖች እንደ ባህር ነው ባህሪያቸው። ኦኬ፣ እንደ ባህር ነው ባህሪያቸው። አንዴ ወደ ዓለማዊ ይሄዳሉ፣ አንዴ መንፈሳዊ ይሆናሉ። በክርስቶስ ኢየሱስ ጸንተው አልቆሙም። ኦኬ፣ እርሱን መስለው እርሱን ተላብሰው ጸንተው አልቆሙም። ስለዚህ በባህር ይመስላቸዋል። እሺ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ወደ ማን የወረደው? ለምድርና ለባህር ወዮላችሁ። አሁን ተጠንቀቁ። ዘመኑ ጥቂት እንደሆነ ዲያብሎስ አውቆ ወደ እናንተ ምድራውያን ለሆናችሁ፣ ኦኬ፣ ደግሞ ላልጸናችሁ፣ በባህር ለተመሰላችሁ ወደ እናንተ ወርዷል። ኦኬ፣ ስለዚህ ወዮላችሁ፣ ነቅታችሁ ኑሩ፣ ነቅታችሁ በእምነት ጽኑ። ዲያብሎስን ድል ልታደርጉ የምትችሉት በእምነት ስትጸኑ ነው እያሉ ነው። ኦኬ፣ እስቲ ምሳሌ ይሁዳ መልእክትን እንመልከት። ይሁዳ ምዕራፍ የለውም፣ በምዕራፍ ግን አባቶች ያስቀምጡታል ለንባብ ያመች ዘንድ። ይሁዳ ምዕራፍ 1 ከቁጥር 11 ጀምራችሁ ተመልከቱ። ቅዱስ ይሁዳ እንዴት ባለ መልኩ እንደሚገልጽ ከቁጥር 11 እስከ 16 ይኸው። እሺ ወዮላቸው በቃየል መንገድ ሄደዋልና፣ ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። ለፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ኦኬ፣ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ ሁለት ጊዜ ሞቱ፣ ከንስራቸው የተነቀሉ በበጋ የደረቁ ዛፎች፣ የገዛ ኖራቸው አረፋ እየደፈቁ፣ ጨካኝ የባህር ማዕበል፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። ኦኬ፣ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችንም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳን ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ያልጸኑ ክርስቶስን ያልመሰሉ ክርስቲያን መስለው ሳይሆኑ የኖሩት ፍርድ እንደሚያገኙ ነው እየተናገረ ያለው። በብዙ ይመስላቸዋል። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ይላል። ኦኬ፣ ውሃ የተባለ አንድም የእግዚአብሔር ቃል፣ እነሱ መምህራንም ናቸው። ደግሞ መምህራን በደመና ይመሰላሉ። ለምን? እነሱ መጥተው በሚያንጠባጥቡት የእግዚአብሔር ቃል ወይም ዝናብ ሌሎችን ፍሬ እንዲያፈሩ ያደርጋሉ። እነዚህ ግን ሐሰተኞች መስለው እንጂ ሆኖ ስላልመጡ ምን የላቸውም ይላል። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ናቸው። ከዛ ደግሞ ፍሬ የማያፈሩ ሁለት ጊዜ ሞቱ፣ ከንስራቸው የተነቀሉ በበጋ የደረቁ ዛፎች ናቸው። ፍሬ የላቸውም። ፍሬ የሚለው መንፈሳዊ ፍሬ የላቸውም። ኦኬ፣ አያቸው አይደለም? ምስክርነት የላቸውም እያለ ይሁዳም ይናገራልና በራዕየ ዮሐንስም ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ምን ሊያደርግ ነው የወረደው? አይተናል ቅድም። ሊያጠፋ፣ ሊሰርቅ፣ ኦኬ፣ ሊገድል፣ ከእግዚአብሔር ሊያርቅ ወርዷል። ስለዚህ ነቅታችሁ
ሃይማኖት ጸንታችሁ ቁሙ። እሺ ስለዚህ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። እሺ ይሄ የሚያሳየው እንግዲህ ጥቂት ዘመን እንዳለው በባለፈውም አይተናል። መከራ ስደት መከራው ስደቱ ጥቂት ዘመን እንደሚሆን ከዛ በኋላ የጌታ መምጫ እንደሚሆን በባለፈውም አይ ቲንክ ሰፋ አድርገን ስላየን እሱ ላይ ብዙ ጊዜ መቆየት አያስፈልግም። ግን ጥቂት ዘመን እንዳለው አውቆ ሊያጠፋ ሊገድል መጥቷል። እሺ ቁጥር 13 ላይ ተመልከቱ። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችዋን ሴት አሳደዳት። ዘንዶ የተባለ ማን ነው? ዲያብሎስ ሰይጣን። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችዋን ሴት ለምን በዘንዶ ተመሰለ? ዘንዶ ግዙፍ እንደሆነ እናውቃለን አይደል? ግዙፍ ነው ዘንዶ። ትልቅ ትንሽ አይልም፣ ሁሉን ይውጣል። ዲያብሎስም እንደ ዘንዶ ነው ባህሪው። ትንሽ ትልቅ አይልም፣ ቀይ ጥቁር አይልም፣ ሁሉን ይውጣል፣ ያገኘውን ይውጣል። ከእግዚአብሔር መንግስት ይለያል ማለት ነው። ከሌኮ አማርኛ ቋንቋ ተናጋሪ ነው እንተው አይልም። ከሌኮ ሴት ናት አይልም። ከሌኮ ትልቅ ናት አይልም። ዘንዶ ሁሉን እንደሚውጥ ዲያብሎስም የሰውን ልጅ ለማጥፋት በዘንዶ ተመስሏል። ግዙፍ እንደሆነ ዘንዶ ዲያብሎስም ጥፋቱ ደግሞ ግዙፍ ነው። ከእግዚአብሔር መለየት እጅጉን ግዙፍ ጥፋት ነው። ያንን ለመጥቀስ በዘንዶ ሲመሰል እናየዋለን። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችዋን ሴት አሳደዳት። ኦኬ ወንድ ልጅ የወለደችዋን ሴት አሳደዳት ምን ማለት ነው? ቤተክርስቲያንን አሳደደ። በሴት የተጠራችው ቤተክርስቲያን አንድም እመቤታችን በክፉ አይሁዳውያን አንድም ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ምክንያት ሄሮድስ እና ደግሞ ክፉ አይሁዳውያን እጅ መጫንን ገንዘብ ስላደረጉ ወደ ግብጽ ተሰዳለች እመቤታችን ቅድስት ድንግል ማርያም። አንድም ደግሞ ቤተክርስቲያን አማናዊቷ ቤተክርስቲያን መምህራን ወምዕመናን ኦኬ መምህራን እውነተኞቹን ምዕመናን ክርስቶስን የመሰሉትን ምዕመናን በማፍረታቸው ምክንያት ይላሉ አበው ተሰደዋል። እና ሐዋርያው ቅዱስ ጳውሎስ አልተሰደዱም እንዴ? አይተንልኝ እንደ ሐዋርያ ሥራ ስናጠና ሐዋርያው ሥራ የቅዱስ ጳውሎስ ሐዋርያዊ ጉዞ ትዝ አይላችሁ? አይሁዳውያን ሮማውያን ሲያሳድዷቸው እስቲ እንመልከት። አንድም ታውላ እናይና ከዛ እንትን እንላለን። ወደ መጽሐፍ ቅዱስ እንመለሳለን። እሺ ወደዚህ ዓለም እንደወረደ ባየ ጊዜ ዲያብሎስ ወደዚህ ዓለም እንደወረደ ባየ ጊዜ ምን ማለት ነው? አንድም ድል እንደተነሳ ባየ ጊዜ ወንድ ልጅ የወለደችዋን ያችን ሴት ተከተላት። በሐሳዊ መሲህ አድሮ ምዕመናን በትምህርት የወለዱ መምህራንን ቅድም እንደላላችሁ አያችሁ? ምዕመናንን በትምህርት የወለዱ መምህራንን አንድም ምግባር ሃይማኖት ገንዘብ ያደረጉ ምዕመናንን ተከተላቸው። አንድም በሄሮድስ አድሮ ኃያል ወልድን የወለደች እመቤታችንን ተከተላት። በስጋ እግዚአብሔር ወልድን የወለደች እመቤታችንን ምን አላት? አሳደዳት። ተከተላት ሲሉ አሳደዳት ማለት ነው። ስለዚህ ለእመቤታችን ሲሰጥ የእመቤታችንን ስደት ቅዳሴ ማርያምን አንስተን በባለፈው አይተናል። ኦኬ ለእመቤታችን ሲሰጥ መሰደዷን ወደ ግብጽ መሸሿን ሄሮድስ ብቻ ነው እንዴ? አይደለም። ክፉ አይሁዳውያን እጅ ለመጫን ስለፈለጉ መሸሿን ይገልጻል። አንድም ለእመቤታችን ለቤተ ክርስቲያን ስንሰጥ ደግሞ መምህራን ምዕመናንን በትምህርት የወለዱ መምህራን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ዲያብሎስ አሳዷቸዋል። በምን ላይ አድሮ? በሰዎች ላይ ያደረ ዲያብሎስ በአይሁዳውያን በክፉ አይሁዳውያን ላይ ያደረ ዲያብሎስ በክፉ ሮማውያን ላይ ያደረ እነ ሐዋርያው ቅዱስ ጳውሎስን አሳዷል እያሉ ነው። አንድም ምግባር ሃይማኖት ገንዘብ ያደረጉ ምዕመናንን ተከተላቸው። ምግባር ሃይማኖት ገንዘብ ያደረጉ ማለት እምነትና ስራን አስተባብረው የያዙ ጎበዞችን ማለት ነው። እየሰማችሁኝ ነው? ጎበዞችን ዲያብሎስ አሳዷል። በእምነት የጸኑትን ዲያብሎስ አሳዷቸዋል። እሺ አንድም ሄሮድስ አድሮ ኃያል ወልድን የወለደች እመቤታችንን ተከተላት። በስጋ እግዚአብሔር ወልድን የወለደችዋን እመቤታችንን አሳደዳት። እስቲ መጽሐፍ ቅዱስ ይሄንን ይደግፋል ወይ? አዎ እናያለን። የማቴዎስ ወንጌል ምዕራፍ 2ን እንመልከት። ማቴዎስ ወንጌል ምዕራፍ 2 ትከፍቱልኛላችሁ። በደንብ እየተረዳችሁ ነው ግን ባካችሁን
በደንብ እንትን ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ተመልከቱ። እሺ ቁጥር 13 ኦኬ። እነርሱም ከሄዱ በኋላ ይላል ሰባ ሰገል ነው፣ ስለ ሰባ ሰገል ነው። ኦኬ እሱን እንለፈውና የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ። ማን? ሄሮድስ ማንን ሊገለው ይፈልገዋልና? ሕፃኑን ሊገለው ይፈልገዋልና ተነሳ። ሕፃኑንና አለ መልአኩ እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። አያችሁ አይደለ? ስለዚህ ወደ ራእዩ ላይ ስትመጡ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችዋን ሴት አሳደዳት። ኦኬ ዲያብሎስ ሰይጣን በሰው ላይ ያደረ ቤተክርስቲያንን ያሳድዳል። በሄሮድስ ላይ ያደረ፣ አሁን በሄሮድስ ላይ ያድሮ እመቤታችንን አሳደዳት። ጌታችን በራሱ ኢየሱስ ክርስቶስን አሳደደው። በማን ላይ ያድሮ? በሄሮድስ ላይ ያድሮ፣ በክፉ አይሁዳውያን ላይ ያድሮ። አንድም ደግሞ ይላሉ አበው በክፉ አይሁዳውያን ሮማውያን ላይ ያደረ፣ በክፉ ሰዎች ላይ ያደረ ሐዋርያትን ያሳድዳል ዲያብሎስ። እንመልከት እስቲ ለምሳሌ ሐዋርያት ሥራ ምዕራፍ 13 እንዲያው ጊዜ ቢኖረን እዚሁ እናድራለን እንጂ ስንት ክፍል ማየት እንችላለን። ለምሳሌ እስጢፋኖስን አይታቸዋል። ሐዋርያት ሥራ ምዕራፍ 7 ላይ አስገደለው አይደለ? በድንጋይ ደብድበው ገደሉት። ሐዋርያት ሥራ ምዕራፍ 7 እስጢፋኖስን። እሺ ሐዋርያት ሥራ ምዕራፍ 13ን ተመልከቱ ከቁጥር 50 ጀምረን ሰዓት ለመጠበቅ። ይኸው አይሁድ ግን የሚያመልኩትን የከበሩ ሴቶችና የከተማውን መኳንን ታወቁ። በጳውሎስና በበርናባስ ላይ ስደትን አስነስተው ከሀገራቸው አወጧቸው። ኦኬ ከዛስ እነርሱ ግን የእግራቸውን ትቢያ አራግፈው ወደ ኢቆንዮን መጡ። በደቀ መዛሙርቱም ደስታና መንፈስ ቅዱስ ሞላባቸው ይላል። ጳውሎስና በርናባስን ያሳድዱ ነበር አይሁዳውያን፣ እጅ ጭኑ ነበር አይሁዳውያን። እንመልከት እሺ እዛው ላይ ቁጥር 14 ላይ ተመልከቱ። እጅ መጫን ብቻ ነው አይደለም፣ ምን አድርገዋል? ይኸው በኢቆንዮም እንደቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የሕዝቡን ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው የተናገሩ ረጅም ወራት ተቀመጡ። የከተማው ሕዝብ ተከፍሎ እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራን ደርቤ ወደሚባለው ወደ ሊቃኦንያ ከተማ በእነርሱ ዙሪያ ወዳሉ አገር ሸሹ። በዚያም ወንጌልን ይሰብኩ ነበረ። እሺ እንቀጥል ደግሞ በልስጥራን ምን ሆነ? በልስጥራንም ወንጌል እየሰበኩ ከመጡ በኋላ ቁጥር 19 ላይ አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ህዝቡንም አባብለው ጳውሎስን ወገሩ፣ በድንጋይ ደበደቡ። የሞተም መስሏቸው ከከተማ ወደ ውጪ ጎተቱት። ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገው ከበርናባስ ጋር ወደ ደርቤን ወጣ። እንግዲህ ይሄ የመጀመሪያ ሐዋርያዊ ጉዞ ነው። አይሁዳውያን ሲያሳድዱት፣ በድንጋይ ሲደበድቡት፣ ከክፉ ሰዎች ጋር እየተባበሩ ሐዋርያትን ሲያሳድዱ ተመልክተናል። ከዛስ በኋላ ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። ምን ማለት ነው? የሞተ መስሏቸው ይላል አንድምታ ትርጓሜያችን። ሊቀብሩት ደቀ መዛሙርቱ ቅዱስ ጳውሎስ የሞተ መስሏቸው ከበውት ሳሉ ተነስቶ ወደ ከተማ ገባ። በድንጋይ ተደብድቦ ተነስቶ ቀጥታ ገብቶ ማስተማር ጀመረ። ይሄ በምን ኃይል ነው የሚሆነው? በእግዚአብሔር ኃይል። አስባችሁታል? አሁን ይሄ ገድል ላይ ተጽፎ ቢሆን ወገኖቻችን እንዴት አድርገው ክፉ ቃል እንደሚናገሩ ግን መጽሐፍ ቅዱስ ላይ ነው ደግነቱ የተጻፈው። ኦኬ ኤኒዌይስ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ደርቤን ወጣ። በካርታ እያደረጉ ሐዋርያት ሥራን ስትማሩ አይታችኋል ይሄን። ስለዚህ ቤተክርስቲያን ትሰደዳለች። ዛሬም እየተሰደደች ነው። ይሄው አባቶቻችንን እየገደሉ እያሳደዱ በክፉዎች ላይ ዲያብሎስ ሰይጣን እያደረ ቤተክርስቲያንን ያሳዳል። ለዛ ነው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችዋን ሴት አሳደዳት። እናታችን ቅድስት ድንግል ማርያምን አሳድዳት። ኢየሱስ ክርስቶስን የሰጠችንን ቤተክርስቲያንን አሳደደ። ዲያብሎስ ሰይጣን። ግን ዲያብሎስ ሰይጣን በምን እያደረ ነው? በክፉ ሰዎች ላይ እያደረ፣ በክፉ አይሁዳውያን ላይ እያደረ፣ በክፉ ሮማውያን ላይ እያደረ፣ በማያምኑ ሰዎች ላይ እያደረ ቤተክርስቲያን እንድትሰደድ ያደርጋል። ይኸው ዛሬ ድረስ በማያምኑ ሰዎች ላይ እያደረ እመቤታችንን ያሰድባል። ነገረ ማርያምን አጣመው የሚናገሩ ሰዎች አሉ አይደል?
እግዚአብሔር አምላክ ልቦና ይስጣቸው። የስህተት ትምህርት በሜሪሎጂ ላይ የስህተት ትምህርት የሚያስተላልፉ ብዙ ሰዎች አሉ። በአንድም በሌላም ዲያብሎስ ቤተክርስቲያንን እመቤታችንን ያሳድዳል። ዛሬ ድረስ እመቤታችንን ያሳድዳል። ዛሬ ድረስ ቤተክርስቲያንን ያሳድዳል። ዛሬ ድረስ የምንፍቅና ትምህርት እንሰማለን። በእመቤታችን ዙሪያ አንሰማም? እንሰማለን። ለምንድን ነው ዲያብሎስ እመቤታችንን እንዲህ የጠላት? ድል ያደረገውን ኢየሱስ ክርስቶስን ወልዳልናለችና በእርሱ ነው እኛ ሄዳነውና ይሄን ስለሚያውቅ ማደሪያውን ሁሌ ይጠላል ዲያብሎስ። በዘመኑም ጠልቷል። ዛሬም ይኸው በእሷ ላይ የስህተት ትምህርት እያስነገረ ያሳድዳል። ኦኬ፣ ቤተክርስቲያንን ለምንድን ነው የሚጠላው? የኢየሱስ ክርስቶስን ስጋና ደሙን ፈትታ ታቀርብልናለች፣ ታበላናለች፣ ታጠጣናለች። አጥምቃ ወንዶች በ40 ቀን ሴቶች በ80 ቀን አጥምቃ የእግዚአብሔር የጸጋ ልጅነትን ትሰጠናለች። ለዚህ እኮ ነው አባቱን እግዚአብሔር እናቱ ቤተክርስቲያን ያላደረገ ሰው ምን ያህል ጎስቋላ ነው የሚሉት አባቶቻችን። አይድንማ። ከቤተክርስቲያን ርቆ መዳን የለም። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስን ጌታችን ምንድነው ያለው? ሳውል በሚለው ማንነቱ ሂድ ራስህን አሳይ። በደማስቆ ያሉ ክርስቲያኖች በደማስቆ ያለችው ቤተክርስቲያን ምን ማድረግ እንዳለበት ነግራሃለች። ወደ ቤተክርስቲያን መምጣት ያስፈልጋል። ስለዚህ ሁሉ ጊዜ ቤተክርስቲያንና እመቤታችንን ዲያብሎስ ያሳድዳል። ግልጽ ነው። እንቀጥል። ቁጥር 14 እሺ ተባረኩ። ቁጥር 14 ላይ ይሁን ከእባቡም ፊት ርቃ አንድ ዘመናትን የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ ብርሃን እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ይላል። ምን ማለት ነው? ኦኬ፣ አሁን ከእባቡም ፊት እባብ የተባለ መጽሐፉ እባብ ይለዋል፣ ዘንዶ ይለዋል፣ ሰይጣን ይለዋል። ይህን ሁሉ ስለተማርን ብዙ እዚህ ላይ ለምን እባብ ተባለ? በቅድሞ የእባብን በመምሰል ሔዋንን አስቷልና ከእባቡም ፊት ርቃ አሳቹም ፊት ርቃ አንድ ዘመን የዘመናትም ዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ ብርሃን እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። አሁን ይሄንን እንመልከት። እሺ፣ አሁን ሴቲቱ ለእመቤታችን ሲነገር በምን አውድ ይነገራል? ኦኬ፣ 2 ንስር የተባለ ለእመቤታችን የተሰጣት ንጽሐ ስጋ ንጽሐ ነፍስ ይላሉ አበው ሊቃውንት። እናየዋለን አንድምታ ትርጉም። ሲቀጥል ደግሞ ድንግልና ስጋ ድንግልና ሐሳብ ናቸው። ንጽህናዋን ለእመቤታችን ሲገልጽ ለታላቁ ንስር ክንፎች ተሰጣት ሲል ንጽህናዋን ቅድስናዋን ለመግለጽ ነው ብለው ኢትዮጵያን ሊቃውንት ያብራራሉ። እንመለከተዋለን አንድምታ ትርጓሜያችንን። እሺ፣ ይሄው ለዚያች ሴት እንደ ታላቅ ንስር ያለ 2 ክንፍ ተሰጣት። ኦኬ፣ ለመምህራን ለምዕመናን እንደ አብርሃም ያለ ምግባር ሃይማኖት ተሰጣቸው። ለቤተክርስቲያን ሲነገር ቤተክርስቲያን ስንል ለእኔና ለእናንተ ሲባል እነዛ ክንፍ የተባሉት ምግባር ሃይማኖት ብለው ይፈቱታል አበው። አሁን ደግሞ ለእመቤታችን ሲሆን አንድም ለእመቤታችን ንጽሐ ስጋ ንጽሐ ነፍስ ተሰጣት የመንፈስ ቅዱስ ማደሪያ እንደመሆኗ ኦኬ፣ ቅድስናዋን ንጽህናዋን ለመግለጽ እንደሆነ ኢትዮጵያን ሊቃውንት ይናገራሉ። ይሄን ማወቅ እንደ ቤተክርስቲያን ልጅነታችን ያስፈልጋል። እሺ፣ ሌላ በተለይ ሌሎች ሊቃውንት ምን ብለው ተናገሩ የሚለውንም እንደ ሐሳብ እንያዝ። ለምሳሌ ቪክቶሪያንስን እንመልከት። በራዕየ ዮሐንስ ላይ ትርጉም የሰሩ ሊቅ ናቸው። ግብፃውያን መተርጉማን በተለይ ፋዘር ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ያነሳቸዋል። ኦኬ፣ እንመልከት ምን ብለው እንዳስቀመጡት። ኦኬ፣ ቢሾፕ ቪክቶሪያኒየስ thinks that the 2 wings of the eagle are the 2 prophets who warn the believers
and ask them to flee from the Antichrist into the wilderness ይላል። ይሄ ምን ቢሾፕ ቪክቶሪያኒየስ እነዛ ሁለት የታላቁ ንስር ሁለት ክንፎች ተሰጣት የተባለው ለቤተ ክርስቲያን ይሉና በቤተ ክርስቲያን አውድ ላይ ሲፈቱት the 2 wings of the eagle are the 2 prophets. okay ሁለቱ prophets ናቸው ወይም ነቢያት እነማን ናቸው የሚለውን እናያለን። who warned the believers and asked them to flee from the Antichrist into the wilderness. okay በሐሳዊው መሲህ ሄኖክ እና ኤልያስን ነው የሚያነሱት። በሐሳዊው መሲህ ጊዜ ቤተክርስቲያን የሚታደጓት ሁለቱ ነቢያት ኤልያስ እና ሄኖክ ናቸው በሁለቱ ክንፍ የተመሰሉት። ለምን እስቲ እንመልከት። ራዕይ ዮሐንስ እንመለስ አንዴ ታገሱኝ እሺ ክርስቲያኖች እንዳትሰለቹ። እሺ ከቁጥር 1 ጀምሬ ላንብበው። ምዕራፍ 11 በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ ተነስተ እግዚአብሔርን መቅደስ መሰዊያውን በዛ የሚሰግዱትን ለካ፣ በመቅደሱም ውጪ ያለው እድሞ ለአህዛብ ተሰጥቷልና ተዋት ለካው። እነርሱ 42 ወር የተቀደሰችዋን ከተማ ይረግጧታል። 42 ወር 42 ወር ማለት 3 ዓመት ከግማሽ 1260 ቀን ማለት ነው። ለምን እቺ ምንድነው ሪፕሬዘንት የምታደርገው? ጥቂት ፍጹም ስልጣን እንደሌለው ዲያብሎስ ፍጹም ገዢ እንደማይሆን ግዛቱ ስልጣኑ ዘላለማዊ እንዳልሆነ ፍጹም እንዳልሆነ ይገልጻል። 7 አይደለም 7 ዓመት አይደለም የሚለው 3 ዓመት ከግማሽ ነው። የግማሽ መሆኑ ጎዶሎ መሆኑ ነው። ማስተዳደሩ ጎዶሎ መሆኑን ለመግለጽ ነው። ስለተማርን ብዙ አልቆይም። ኤኒዌይስ ቁጥር 3 ላይ ተመልከቱ። ለሁለቱ ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ፣ ቤተክርስቲያንን ሊታደጉ ይላል ቪክቶሪያኒየስ። ሁለቱ ምስክሮች ሄኖክና ኤልያስ ይመጣሉ፣ ብዙዎችንም ያቀናሉ። ስለዚህ ለሁለቱ ምስክሮች ማቅ ለብሰዋል። ማቅ መልበሳቸው ምንን ይናገራል? ብዙዎች ከእግዚአብሔር ርቀው ነበርና በዘመኑ ማዘናቸውን ለመግለጽ ነው። ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ አያችሁ። ስለዚህ እነዚህ ሁለቱ ምስክሮች የተባሉ ሄኖክና ኤልያስ ብለው ደግሞ የሚተረጉሙ አሉ። በክንፍ የተመሰሉት ሄኖክና ኤልያስ ብለው የሚተረጉሙ አሉ። እሺ አንዴ ታገሱኝ። ሌላ 1-2 ነጥብ እናንሳና እንቀጥላለን። እሺ ራዕይ ምዕራፍ 12 እሺ ሁለት ክንፎች ሌላ አቡሊዲስ ዘሮም የሚባሉ እሱንም አይተን እንሂድ። እንደ ዕውቀት ይዛችሁት ታያላችሁ። አቡሊዲስ ዘሮም የሚባሉ ምን አሉ የሚለውን እናያለን። ኦኬ አቡሊዲስ ዘሮም የሚባሉ አባት ምን እንዳሉ እኔና ኦኬ ሁለቱ ክንፎች ቤተክርስቲያን የሚደግፉ የእግዚአብሔር እጆች ናቸው። ኦኬ ቤተክርስቲያንን የሚደግፉ የእግዚአብሔር እጆች እጆች ናቸው የሚለውን ክፍል ያነሳሉ። በተለይ በጣም ብዙ መተርጉማን ይሄ ክንፍ የሚለውን የእግዚአብሔር የእግዚአብሔርን ጠብቆት ይገልጻል። ለምሳሌ ኢሳይያስ 40 ላይ ያለውን ክፍል እናንሳ። ያንን ያነሱና የእግዚአብሔርን ጠብቆት ለመግለጽ የተነገረ ክፍል ይላሉ። ኢሳይያስ 40:31 እሺ አንዴ ትንቢተ ኢሳይያስ 40:31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። እንደምን? እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እና ይሄ ሁለቱ ክንፍ የተባለ የእግዚአብሔር ጠብቆት እንደሆነ ይናገራሉ። ክንፍ የተባለ አሁን ለምሳሌ አቡሊዲስ ዘሮም የቤተክርስቲያንን የሚደግፉ የእግዚአብሔር እጆች ናቸው። እግዚአብሔርን የሚጠብቁ እግዚአብሔርን የሚያምኑ
የሚደገፉበት የእግዚአብሔር እጆች ብለው የሚተረጉሙም ደግሞ አሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኦኬ። የቤተክርስቲያናችን አንድምታ ትርጓሜ ደግሞ በምግባርና ሃይማኖት ይመስሉታል ኢትዮጵያውያን ሊቃውንት ሁለቱን ክንፎች ምግባርና ሃይማኖት። ለምን ምግባርና ሃይማኖት አሉ የሚለውን እናያለን። ለምሳሌ ለዚያች ሴት እንደ ታላቅ ንስር ያለ ሁለት ክንፍ ተሰጣት፣ ለመምህራን ለምዕመናን ለቤተክርስቲያን ማለት ነው። እንደ አብርሃም ያለ ምግባር ሃይማኖት ተሰጣቸው ይላል። ለምን መሰላችሁ? አሁን ለምሳሌ አንድ ክንፏን ያጣች ንስር እንደማትበር ሁሉ ምግባር ከሃይማኖት ያለያዙ ሰማያዊ ክብር አያገኙም ይላሉ አንዳንድ ኢትዮጵያውያን። አንድ ንስር ክንፏ ከተሰበረ በአንድ ክንፍ መብረር ብቻ አትችልም። ስለዚህ ሁለት መባሉ ምግባርና ሃይማኖት ብለው ይሰጡና ምግባርና ሃይማኖት ያላስተባበረ ሰማያዊ ክብርን አያገኝም ብለው ይተረጉሙታል አንዳንድ መተርጉማን። እሺ፣ የቤተክርስቲያናችን መተርጉማን። ስለዚህ እነዚህ ነጥቦች ማወቅ ያስፈልጋል። በውጭ ዓለምም የተባለ የሚነገሩ ነገሮች ምንድናቸው የሚለውን እንደ እውቀት ማየት ያስፈልጋል። እና ሄኖክ ኤልያስ፣ ምግባር ሃይማኖት፣ የእግዚአብሔር እጆች እየተባለ ይሄ ክፍል ይተረጎማል። ዞሮ ዞሮ ግን ዋናው ዓላማ ምንድነው? በአብዛኛው ሊቃውንት ዘንድ የሚታየው የሚነገረው እነዚህ ክንፎች የእግዚአብሔር ጠብቆት ከቤተክርስቲያን እንዳልተለየ የቤተክርስቲያንን እንደሚረዳ ነው። ይሄንን መያዝ ያስፈልጋል። እሺ እንመለስ። ስለዚህ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ ሁለቱ የታላቅ ንስር ክንፎች ተሰጣት። የእግዚአብሔር ጠብቆት እንዳልተለያት ነው። ይሄን አይተናል። ሴት የተባለች ማናት? ለቤተ ክርስቲያን አንድም እመቤታችን የእግዚአብሔር ጠብቆት እንዳልተለያት የሚገልጽ ነው። ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ፣ ይሄ ለምሳሌ ለእመቤታችን ስንናገር ግብጽ ብለው ይተረጉሙታል አባቶቻችን። የሰይጣንን የዲያብሎስን ሽንገላ እጅ መጫን ኦኬ ሸሽተው ያረፉበትን ቦታ በረሃ እያሉ በረሃ ብሎ ይጠራዋል። ኦኬ በረሃ ብሎ ይጠራዋል። ስለምን በረሃ ብሎ? አሁን ከዚህ ጋር ያያይዙና በተለይ ቤተክርስቲያናችን የገዳም ህይወት ከዓለም አባቶቻችን አይታችሁ ከሆነ ገዳም ራቅ ወዳለ ቦታ ነው። ከዓለም ራቅ ብለው አባቶቻችን ነው በገዳም ጸሎት የሚያደርጉት አይደለ? ያንን በዚህ ይመስሉታል። በቃ በበረሃ ሆነው እግዚአብሔር እየመገባቸው ከክፉ ነገር ርቀው፣ ከኃጢአት ርቀው፣ ከፈተና ርቀው፣ ከዲያብሎስ እጅ መጫን ርቀው በበረሃ ተቀምጠው ጸሎት በሚያደርጉ አባቶች ይመስላሉ መተርጉማን፣ ኢትዮጵያውያን መተርጉማን። ስለዚህ ኤኒዌይስ ወደምትመገብበት ወደ ስፍራዋ ሲል ወደ ሸሹበት ቦታ ለመግለጽ ነው። ኦኬ የሸሹበትን ቦታ ለመግለጽ በበረሃ ይመስላል። ይሄንን በነገራችን ላይ በባለፈውም አይተናል። ቁጥር 9 ላይ ሴቲቱም በባለፈው ስንማር 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። በረሃ የተባለው የሚያርፉበት ቦታ ነው። ኦኬ እንመለስ። ስለዚህ ከባቡን ፊት ርቃ ዘመናትም የዘመንም እኩሌታ ኦኬ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ ሁለት የታላቅ ንስር ክንፎች ተሰጣት። ስለዚህ አሁን የቀረን ከባቡን ፊት ርቃ ዘመናትም የዘመንም እኩሌታ የሚለውን እናያለን። ዘመናትም የዘመንም እኩሌታ፣ ይሄ ትንቢተ ዳንኤል ላይም እንዲህ አይነት ታያላችሁ። ትንቢተ ዳንኤል ምዕራፍ 7 ቁጥር 25፣ ምዕራፍ 12 ቁጥር 7 አንድ ዘመን ይላሉ አባቶቻችን። አንድ ዘመን 1 ዓመት፣ ዘመናትም 2 ዓመት፣ የዘመናትም እኩሌታ ደግሞ 6 ወራት ናቸው። ከዛ ይሄንን 42 ወራት ከተባለው ጋር ያቀራርቡታል። 42 ወራት ከተባለው ጋር ያቀራርቡታል። ምንድነው ግን ይሄ ዘመን ምን ይናገራል ቢሉ ሐሳቢ መሲህ በቤተክርስቲያን ላይ እጅ የሚጭንበትን ወይም የሚሰለጥንበትን ኦኬ ቤተክርስቲያንን የሚያሳድድበትን ዘመን ለመግለጽ የገባ ነው። ኦኬ ቤተክርስቲያን መከራ የምትቀበልበትን ዘመን፣ በሮማውያን እጅ ቤተክርስቲያን መከራ የምትቀበልበትን ዘመን፣ በጊዜው በነበሩ ሮማውያን እጅ እነ ኔሮን ሌሎ ከዛም በኋላ በተነሱ
ክፉ ሰዎች ክፉ ነገስታት ቤተክርስቲያን መከራ የምትቀበልበትን ጊዜ የሚናገር ክፍል ነው። ኦኬ አንዴ ግብፃውያን መተርጉማን ይህን ክፍል እንዴት እንዳደረጉን እንትን እንዳሉት እናያለን። ኦኬ ሙሉን ሐሳብ እናንብበውና many meditate on these two wings and see that they are needed in every age and in the life of every believer to fly wandering in heavenly matter away from worldly desires. Some of them declared that they were faith and deeds. አያቸዋል እነዚህ ሁለት ክንፎች some of them declared that they were faith and deeds። በነገራችን ላይ ኢትዮጵያውያን ሊቃውንት ብቻ አይደለም የሚናገሩት ግብፃውያን መተርጉማንም እነዚህ ሁለት ክንፎችን በእምነትና በስራ በፍቅር የሚሰራ ስራ አላል በዛ ይመስሉታል or love of the heavenly matters and the disdain of the earthly or the love of God and the love of neighbor or to desire the glory of God and the salvation of men. However, let us benefit from these wings and mount up through the Lord Jesus to sit with him in heaven ይላል። ኦኬ ከክፉ ነገር እነዚህን ክንፎች ተጠቅመን ከክፉ ነገር እንራቅ ከእግዚአብሔር ጋር እንሁን ሰማያዊውን ነገር እንመልከት ከፍ ወዳለው ነገር እንብረር የእግዚአብሔርን እርዳታ ያነሱ ያስቀምጣሉ። ከዛ በኋላ but the old serpent will not stop crawling behind us to oppose us. ዳቢሎስ የተባለ ሰይጣን የተባለ አውሬው ግን ሁሌ እሱ መከተሉን አያቆምም ቤተክርስቲያንን መከተሉን አያቆምም። ለምን? ለማጥፋት ከእግዚአብሔር ለመለየት ለመበደል ለማሳሳት ሁሌ እንደሚከተለን ይናገራሉ። ስለዚህ በዚህ ዘመን ከባቡን ፊት ርቃ አንድ ዘመናትም የዘመን እኩሌታ የሚለው ይሄ በምድር ላይ ቤተክርስቲያንን ዲያብሎስ የሚያሳድድበት የጊዜ ስሌት ነው። ኦኬ የጊዜ ስሌት ነው። ስለዚህ ይህ ዘመንም ይላሉ ሐሳዊ መሲህ የሚሰለጥንበት ቤተክርስቲያንን የሚያሳድድበት ጊዜ እንደሆነ ይነገራል። እሺ አቲን ቁጥር 14 በደንብ ተረድታችኋል። እንደው ካልተረዳችሁ ግልጽ አድርጉልኝ ደጋግመን ማየት ካለብን እናያለን። ግልጽ ነው ልቀጥል? እሺ ተመልከቱ ይኸው ትርጓሜያችንን ተመልከቱ። ወደ ገዳም ሸሽታ ትሄድ ዘንድ ገዳም ያሉት የሚያርፉበት ቦታ ወደ ገዳም ሸሽታ ትሄድ ዘንድ መምህራን ምዕመናን ሸሽተው ወደ በረሃ ይሄዱ ዘንድ እመቤታችን ወደ ግብጽ ትሄድ ዘንድ ብለው ይተረጉሙታል። አያችሁ ወደ ገዳም ሸሽታ ትሄድ ዘንድ መምህራን ምዕመናን ሸሽተው ወደ በረሃ ይሄዱ ዘንድ እመቤታችን ወደ ግብጽ ትሄድ ዘንድ ያንን በረሃ የሚለውን ግብጽ ለእመቤታችን ሲሰጡ አንድም ለምዕመናን መምህራን የሚሉት ቤተክርስቲያንን ነው አባዎቼ። ቤተክርስቲያን ደግሞ ሸሽተው ወደ በረሃ ሲሄዱ ከሐሳዊው መሲህ ከሰይጣን ርቀው ወደሚጠበቁበት ወደሚያርፉበት ቦታ ወደ በረሃ ይሄዱ ዘንድ ብለው ይተረጉሙታል። እሺ ይሄው የዘመኑን ደግሞ በዘመኑ ሁሉ ወደምትጠበቅበት ቦታ በዘመኑ ሁሉ ወደምትጠበቅበት ቦታ ማለት ክፉ ዲያብሎስ እጁን በሚጭንበት ዘመን ወደምትጠበቅበት ቦታ። አሁን ሄሮድስ እስኪሞት ድረስ እመቤታችን ቤት ነው የተቀመጠችው በግብጽ የእርሱ ስልጣን እሱ ሞትን እስኪላበስ ድረስ በግብጽ እመቤታችን ቆይታለች። ስለዚህ በዘመኑ ሁሉ ወደምትጠበቅበት ቦታ ብለው ይተረጉሙታል አባው። ትሄድ ዘንድ እመቤታችን መምህራን ምዕመናን ናቸው። አንዱን ዘመን ሁለቱን ዘመን መንፈቁን አንድም ዘመን ወመንፈቅ ዘመን ይላል አብነት። አንዱን ዓመት ሁለቱን ዓመት መንፈቁን አንድም ዘመን ወዘመነ ወመንፈቀ ዘመን ይላል። ኦኬ ይሄ ሁሉ በቤተክርስቲያን ላይ እጁን በሚጭንበት ዘመን ቤተክርስቲያን ከሱ ሸሽታ የምትጠበቅበትን ቦታ ለመግለጽ ነው። ስለዚህ ከሐሳዊው መሲህ ፊት ትጠበቅ ዘንድ
ከሐሳዊ መሲህ ፊት ቤተክርስቲያን ትጠበቅ ዘንድ ወደ በረሃ ሸሸች። ቤተክርስቲያን አንድም እመቤታችን በደንብ እባካችሁ ቤተክርስቲያን ስንልን ለእመቤታችን ስንሰጥ እንዲያያየን ነው ማየት ያለብን። እሺ ልቀጥል። ብዙዎቻችሁ ግልጽ ነው እያላችሁ ነው። ነገር እንዳላበዛ ደግሞ በመስኮት እንዳትወድቁ። እሺ ልቀጥል። 15 እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። እባቡም ሴቲቱን በወንዝ እንድትወሰድ ይኸው እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላ አፈሰሰ ይላል። ምንድነው በውሃ የተመሰለው? ኦኬ እባቡም ሴቲቱን እባብ የተባለ ዲያብሎስ ኦኬ የተጣለው ዘንዶ ሰይጣን ሴቲቱ በወንዝ እንድትወሰድ ሴቲቱ የተባለች ቤተክርስቲያን እመቤታችን በወንዝ እንድትወሰድ ወንዝ የሚለውን እናያለን። ምን ማለት ነው? እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላ አፈሰሰ። እሺ ስሙ በደንብ አድርጋችሁ 2-3 ምሳሌ ቪክቶሪያኒስ ውሃ የሚለውን ምን ብሎ ይተረጉመዋል? ውሃ የሚለውን ምን ብሎ ይተረጉመዋል? ውሃ የተባለ ምንድነው? ተመልከቱ። ቢሾፕ ቪክቶሪያኒስ thinks that this water point to the multitude under the power of the persecutes the church ይላል። ውሃ የተባለ ቤተክርስቲያንን ለማጥፋት ከሐሳዊው መሲህ ጋር የሚሰለፈው ሰራዊት ነው። ቤተክርስቲያንን ለማጥፋት እመቤታችንን ኦኬ በሷ ላይ እጅ ለመጫን አንድም ቤተክርስቲያንን ለማጥፋት የሚሰለፈው የዲያብሎስ ሰራዊት የሰይጣን ሰራዊት ነው በውሃ የተመሰለው። ለምን በውሃ ተመሰለ? አሁን ላሳያችሁ። ለምን በውሃ ተመሰለ? አንድ ቪዲዮ ላሳያችሁ በደንብ እንድትረዱልኝ ነው የምፈልገው። ዛሬ ራእይ መጨረስ አለብን። ስለዚህ መተኛት የለም መተኛት የለም ነግሬያችኋለሁ። መተኛት የለም። በውሃ ለምን ተመሰለ? ይሄንን ቪዲዮ እዩ። እሺ አንድ ደግሞ ልጨምርላችሁ። አንድ ደግሞ ልጨምርላችሁ። ከዛ በደንብ ትረዳላችሁ በውሃ ለምን ተመሰለ የሚለው። Collapsed, a devastating sight. 6 homes collapsing. One after the other from Mother Nature's fury. It all happened in the span of just 45 minutes. Yes. ይበቃናል። ይሄን ያህል ካየን ቲክቶክ እንትን እንዳይል። እሺ እንመለስ። በወንዝ መመሰሉ ምንድነው? አንደኛ በወንዝ መመሰሉ ቅድም እንዳያችሁት ውሃው ቤቶቹን ሲያፈርስ አይታችኋል አይደለ? ጥፋት ሲያመጣ የተገነቡ ቤቶች ሲያፈርስ ማዕበል ተነስቶ ሰው ብዙ ነገር ውድመቱ ብዙ ነው። ስለዚህ ምን ይያለ እባቡም በሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። አንደኛው ያፈሰሰው ጥፋት እንደሆነ እንድናቅ ነው። ኦኬ ያ ውሃ ያገኘው ጥፋት ያገኘዋል ማለት ነው። ጥፋቱ ምንድነው የሚለውን አሁን ለይተን የምናየው በወንዝ መመሰሉ አንድም እንደ ቪክቶሪያኒስ የመሳሰሉ ምን ብለው ተርጉሞታል? ውሃ የተባለው ቤተክርስቲያንን ለማጥፋት ከሐሳዊው መሲህ ጋር የሚሰለፉ ሰራዊት ናቸው። እባካችሁ በደንብ ስሙ። እነዚህ ሰራዊቶች ብዙ ነገር ሊሆኑ ይችላሉ። ሰው ብቻ አይደለም። ለምሳሌ ከእግዚአብሔር ክብር የሚለይ ማንኛውም መጥፎ ፊልም ሊሆን ይችላል። መጥፎ ፊልሞች ሊሆኑ ይችላሉ።
ዘፈን ሊሆን ይችላል። ወደ ለኃጢአት የሚጋብዝ ዘፈን ማለት ነው። ክፉ ጓደኛ ሊሆን ይችላል፣ መጥፎ ጓደኛ። ነይ እባክሽ ዛሬ እኮ ቴዲ አፍሮ መጥቷል፣ ኮንሰርት አለ፣ ነይ እንሂድ የሚል ማለት ነው። ነይ ቅዳሴ እንሂድ፣ ነይ ወንጌል እንስማ፣ ነይ ቤተክርስቲያን እንስማ ሳይሆን ነይ እንጨፍር፣ ነይ እንዘሙት፣ ነይ እንበድ የሚል ጓደኛም በዚህ ወንዝ ይመሰላል። ከእግዚአብሔር ክብር እንድንርቅ የሚያደርግ ማንኛውም ነገር በወንዝ ይመሰላል። እንድንጠፋ የሚያደርግ ማንኛውም ነገር በወንዝ ይመሰላል። ለዚህ ነው ወንዝ የተባለው ቤተክርስቲያንን ለማጥፋት ከሐሳዊ መሲህ ጋር የሚሰለፉ ሰራዊት ብለው ይተረጉሙታል። አሁን እኛ መጠየቅ አለብን ራሳችንን። እኛ ወንዝ ነን ወይስ አይደለንም? ሰልፋችን ከየት ነው? ከክርስቶስ ጋር ነው ወይስ ከዲያብሎስ ጋር ነው የሚለውን ማወቅ መቻል አለብን ክርስቲያኖች። እስቲ ወንድሞቻችንን ምንድነው የምንመክራቸው? ለምሳሌ ሰዎች ቢሰድቡን ምን እንድናደርግ ነው? ምን እንዲያደርጉ ነው የምንመክራቸው? መጽሐፍ ምን ይላል? የሚሰድቧችሁን መርቁ ይላል። እኛስ ምንድን ነው? ኧረ እንዲህ ብላ ሰደበችሽ በለው፣ በይ ዝም አልሻት ታዲያ? ስደቢያት እንጂ በያት፣ ደብድቢያት፣ እርገጫት። እንዲህ ክፉ ምክር የሚመክር ሁሉ በወንዝ ይመሰላል፣ በወንዝ ይመሰላል። ቤተክርስቲያን አሁን እኛ ጓደኞቻችን ምንድነው የምንመክረው? ነይ ጭፈራ ቤት እንሂድ። ይገርምሻል ዛሬ ነይ ጭፈራ ቤት እንሂድ። የሚገርም ጊዜ ነው የምናሳልፈው ነው ምንለው? ወይስ ነይ ቅዳሴ እንሂድ፣ ነይ ሰዓታት እንሂድ፣ ነይ ወንጌል እንስማ፣ ነይ ስጋው ደግሞ እንቀበል ነው ምንለው? መልሱን ለእኔና ለእናንተ ህሊናችን ይፈርድብናል፣ እኔም እናንተ። ሰልፋችን ወንዝ ከተባለ ጥፋት ጋር ነው ወይስ አይደለም? ስለዚህ ሰልፋችን ከወንዙ ጋር ከሆነ ከጥፋቱ ጋር ከሆነ እኛ የእባቡ የዲያብሎስ አውሬ የተባለ ዘንዶ የተባለ ከሳሽ የተባለ ከሱ ነው ሰልፋችን። ዝምድናችን ከሱ ነው እንጂ ከእግዚአብሔር ቤተሰቦች አይደለም ማለት ነው። ለዚህ ነው ቪክቶሪያኒስ ለመልሰን ማየት እንችላለን points to the multitudes under the power of the antichrist who persecutes the church. multitude ነው የሚለው ብዙ መሆኑን ይገልጻል። ብዙ አይነት መልኩ ቤተክርስቲያንን እናታችን ቅድስት ድንግል ማርያምን የሚያሳድዱ ከነሱ ጋር ሰልፍ ያደርጋል። ለእመቤታችን ሲሰጥ እንዴት ነው እመቤታችንን አሁን ሴቲቱ ስትባል ደግሞ እንዴት ነው ለእመቤታችን ሲል በስህተት ትምህርት ብለው ይተረጉሙታል አበው። አሁን እመቤታችን ፐርፔቹዋል ቨርጂኒቲዋን በመካድ ዘላለማዊ ድንግል አይደለችም ብለው አንዳንድ ሰዎች ሲቀልዱ ያየን ነው። ወደፊት አይቀርም። አሁን በቅርቡ እንደው ዲቤት ጥሪ እናቀርባለን። እስቲ እውነት መጽሐፍ ይላል እንደዛ እናያለን። ግን ነገረ ማርያም ላይ የስህተት ትምህርት ማስተማር እመቤታችንን ማሳደድ ነው። ወንዝ የተባለ ጥፋትም የስህተት ትምህርትን መርጨት ነው። ኦኬ እናታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን በስጋ አልወለደችውም ብሎ መካድ፣ ኖስቲሳውያን ይዘውት ይመላለሱ የነበረውን ክደት ዛሬ ድረስ ይዘው የሚመላለሱ ሰዎች አሉ። ይሄ ወንዝ የስህተት ትምህርት የክደት ትምህርት እየተባለ ይተረጎማል። ለምሳሌ እንድሪያስ ዘቂሳሪያ ውሃ የሚለውን የስህተት ትምህርት ብሎ ይተረጉማል። እንድሪያስ ዘቂሳሪያ ሰይጣን በቤተ ክርስቲያን ላይ የስህተት ትምህርቶችን እያመጣ ምዕመናን ከእግዚአብሔር ክብር ይርቁ ዘንድ ያደርጋልና ለሰማ ማለት ነው። ስለዚህ የስህተት ትምህርት የሰማ ከእግዚአብሔር ክብር ይርቃል። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። አያችሁ፣ ከአፉ በስተኋላ አፈሰሰ። ጥፋቱን ነው የሚናገረው፣ ጥፋቱን ነው የሚናገረው። እሺ፣ ሴቲቱ በወንዝ እንድትወሰድ ሊያደርግ ሲል ሴት የተባለች ቤተክርስቲያን አንድም እናታችን ቅድስት ድንግል ማርያምን ለእመቤታችን ሲናገር የእሷን ስህተት ትምህርት እያስተማረ፣ አንድም በክፉ ሄሮድስ አይሁዳውያን ዘንድ የተነሳ ለቤተክርስቲያንም የስህተት ትምህርት እየተናገረ ኦኬ፣ ያንን ግን ያደመጠ የሰማ ከእምነት እንዲወጣ ሊያደርግ ወንዝ የተባለ ጥፋት የሚያህል ውሃ ከአፉ በስተኋላ አፈሰሰ። ማሳት ማለት ነው። ለማሳት ነው አሁን ይሄንን ያደረገው። ግልጽ ነው።
ግልጽ ነው። መልሱልኝ። እሺ ኦኬ፣ ትርጓሜውን እንዲህ አበው ምንድነው ያሉት? ያችን ሴት ተከተላት። ያቺ ሴት ተከተላት። ሴት የተባለች ማናት? ቤተክርስቲያን። ከዛሬ ጀምሮ እዚህ መታችሁ የምትማሩ ሰዎች ሴት የሚባለው ማንም ቀላጅ መጥቶ የስተት አስተማሪ መጥቶ ስተት ትምህርት ቢናገር እንደማትሸወዱ ተስፋ አለኝ። ስር መሰረት ይዛችሁ ነው የተማራችሁት። ማንም ዩቲዩበር አይቀልድባችሁም ከዚህ በኋላ። የቤተክርስቲያን ትምህርት ይሄ ነው። ያችን ሴት አንድም ቤተክርስቲያን አንድም እመቤታችን ተከተላት። ማ? ዲያብሎስ በሐሳዊ መሲህ አድሮ መምህራን ምዕመናን በሄሮድስ አድሮ እመቤታችንን ተከተላት። አያችሁ አይደለ? በሄሮድስ ላይ አድሮ እመቤታችንን አሳደዳት ወደ ግብጽ። በቤተክርስቲያን ደግሞ መምህራን ወምዕመናንን በሐሳዊ መሲህ ላይ አድሮ አሳደዳቸው። ከዛ ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላ አፈሰሰ። ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላ አፈሰሰ። ሰው በልብ የያዘውን በምኑ ነው የሚያወጣው? በልብ የያዘውን በምኑ ነው የሚያወጣው? እስቲ ኮሜንት ላይ ጻፉ። መቼም ይሄ ቀላል ነው። በልብ የያዘውን ክፋት ሰው በምኑ ነው የሚያወጣው? ኦራ ዜድ ብቻ ቀደመቻችሁ። ዜድ ዛሬ አልተቻለችም። በአፉ ክፋቱን የልቡን ክፋት በአፉ አፈሰሰ ማለት ነው። በአፉ መቼም ያው ይሄ አይጠፋንም አይደለ? እድሜ ለቲክቶክ 24 ሰዓት ሲሳደቡ የሚውሉ ሰዎች አሉ። ይገርማቸዋል። ዲያብሎስም መንጋ ሰብስቦ ከነሱ ስር ቁጭ አድርጎ ክርስቶስን ያሰድባል። 2000 3000 ሰው ቁጭ ብለው ፍቅረ ሲዝም የሚባል ዱርዬ ሐሳዊ መሲህ ጋር ቁጭ ብለው ክርስቶስን ይሰድባሉ። ታዲያ ይኸው ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላ አፈሰሰ። ከአፉ በልቡ የያዘውን ክህደት በአፉ እነ ንስጥሮስ በልባቸው ያለውን ክህደት በምናቸው ነው ያፈሰሱት? መልሱልኝ። በአፋቸው። እግዚአብሔር አምላክ ልቦና ይስጠለኛል። ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላ አፈሰሰ። እንደ ፈሳሽ ውሃ ያለ ፈሳሹ ይዞ ያስቀራት ዘንድ። አያችሁ፣ ቤተክርስቲያንን የተባሉ እኔና እናንተን ሊያስቀር ከምን? ከሰማያዊ ክብር ሊያስቀር። አያችሁ አይደለ? እንደ ፈሳሽ ውሃ ያለ ፈሳሽ ይዞ ያስቀራት ዘንድ ይላል። እሺ እንቀጥል። አንድ ሁለት ኮሜንት አይቻለሁ። ሰዓት ሚል። እሺ ሰዓት ይከበራል። ጨርሻለሁ። ይኸው በቃ ሁለቱን አይተን እንጨርሳለን ማለት ነው። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች። ከዛስ በኋላ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘራዋ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ ይላል። አሁን ይሄን አይተን እንጨርሳለን። እሺ ምድሪቱም ማንን ረዳቻት? ሴቲቱን ረዳቻት። ምን ማለት ነው? ከዛን ጀምር ምድሪቱም ሴቲቱን ረዳቻት። በብዙ ይተረጎማል። አንድም ምድሪቱን በሴቲቱ ረዳቻት። ምድሪቱ የምትሸሽባት ቦታ ሴት የተባለች ቤተክርስቲያን፣ ሴት የተባለች እመቤታችን፣ ንጉስ የተባለውን ኢየሱስ ክርስቶስ የወለደች ምድሪቱን ረዳቻት። ምን ማለት ነው? እግዚአብሔርን ይላሉ። እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ የሚታዘዝ በጠፋበት ዘመን ተፈጥሮ ምድሪቱን ረዳቻት። ይቅርታ፣ ተፈጥሮ ሴቲቱን ቤተክርስቲያንን ረዳች። ምን ማለት ነው? ተራሮች ምድር አልተገባቸውም፣ የሚቅበዘበዙ በተራራ ላይ በዋሻ ላይ ሆኑ ይላል ለመጽሐፍ። ተፈጥሮ ዋሻው፣ ተራራው፣ በረሃው ማንን ረዳ? ምድሪቱን ረዳች።
አባቶቻችን ክፎችን ሸሽተው የሄዱበት ቦታ እረፍትን አገኙ። እየሰማችሁ ነው። ስለዚህ ዋሻዎች፣ ፍርክታዎች ይላሉ አንዳንድ መምህራን ደሴቶች የቅዱሳን መኖሪያ ሆኑ። ምድር ዋሻ ተራራው መሸሸጊያቸው ሆነ። እስቲ መጽሐፍ ቅዱስ አስረጅ ልስጣችሁ። አንዴ ጠብቁኝ። ወደ ዕብራውያን መጽሐፍ እንሂድ። ዕብራውያን ምትጽፉ ሰዎች ምትጽፉ ደስ ይለኛል። ዕብራውያን 11 ዕብራውያን 11 ትከፍቱልኛላችሁ። ዕብራውያን 11 ከቁጥር 30 ጀምሮ እናንብበው። 38 እስቲ ዕብራውያን 11 ቁጥር 32 ከቁጥር 32 እንያዝ። ኦኬ ቁጥር 32 ለምትጽፉ ሰዎች ታች ጻፉላቸው። እሺ ተመልከቱ። እንግዲህ ምን እንላለን? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትም፣ ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና ይላል ቅዱስ ጳውሎስ። በነገራችን ላይ የዕብራውያን መጽሐፍ ጸሐፊ ቅዱስ ጳውሎስ ነው። በዚህ ዙሪያ በጣም ብዙ ንግግሮች ስላሉ መልስ አዘጋጅቼ ለቅቅ ያለው ያላያችሁ ሰዎች ቪዲዮ ተሰርቷል። በደንብ ቆንጆ ፖድካስት ተሰርቶ ይሄንን አብራርቻለሁ። ከምን አንጻር ነው ቤተክርስቲያን ዕብራውያንን ለጳውሎስ የምትሰጠው የሚለውን ማለት ነው። ኤኒዌይስ እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮች አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎች መዘባቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። ቁጥር 37 ስሙ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። አሁን ቁጥር 38 ላይ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻ በምድር ጉድጓዶ ተቅበዘበዙ። መኖሪያቸው ተራራ ሆነ፣ መኖሪያቸው ዋሻ ሆነ፣ መኖሪያቸው በረሃ ሆነ። ዓለም አልተገባም። ዓለም የተባለ ኃጢአት፣ ዓለም የተባለ ክፋት አልተገባቸውምና ያንን ሸሽተው በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ለዚህ ነው ራዕየ ዮሐንስ ላይ ምድሪቱም ሴቲቱን ረዳቻት። ምድሪቱም ማናት? ሴቲቱ ቤተክርስቲያንን ረዳቻት። አንድም ደግሞ ምድሪቱም ሴቲቱን ረዳቻት ሲል ለእመቤታችን በግብፅ መሸሸጓን ግብፅ ተቀበለቻት። እመቤታችንን ከሄሮድስ ክፋት ግብፅ ተቀበለቻት እመቤታችንን። ስለዚህ ተፈጥሮ ለእግዚአብሔር ታዘዘ። ተፈጥሮ ለእግዚአብሔር ታዘዘ ብለው የሚያስተምሩ መተርጉማን አሉ። እነዚህን ማወቅ ያስፈልጋል። ስለዚህ ምድሪቱም ሴቲቱን ምን ብላል? ረዳቻት። ሴት የተባለች ቤተክርስቲያን
ጻድቃን ሰማዕታትን ረዳቻቸው። ዋሻ ውስጥ ተደበቁ፣ በበረሃ ተደበቁ፣ ምድር አልተገባቻቸውምና። አንዴ እዚሁ ክፍል ላይ አንዴ ራዕየ ዮሐንስ ላይ እንመለስና አንድ ክፍል ማየት ፈልጋለሁ ላሳያችሁ። ጠብቁኝ። ይህንን ሐሳብ የሚገልጽ ዮሐንስ ራዕይ ምዕራፍ 6 ላይ ነው። ምዕራፍ 6 ተመልከቱ። ስድስተኛው ማህተም በፈታ ጊዜ አየው፣ ታላቅም የምድር መናወጥ ሆነ። ፀሐይ እንደማቅ ጠጉር እንደ ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬዋን እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ ካለ በኋላ ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገስታት መኳንንት፣ ተመልከቱ እንግዲህ ጻድቃን ሰማዕታትን ያሳድዱ የነበሩ እጅ ይጭኑ የነበሩ የምድር ነገስታት መኳንንት፣ ሻለቆችም፣ ባለጠጎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። ደብቁን አሉ። እየመጣ ካለው ከእግዚአብሔር ፍርድ ሸሽጉን ብለው በዋሾች በተራሮች አለቶች ተሰወሩ። ምድርን ለመኗት። ምድር የምትታዘዘው ለማን ነው? የሰው ልጅ እኮ ነው ለእግዚአብሔር አልታዘዝ ያለው እንጂ ተፈጥሮ ለእግዚአብሔር የታዘዘች ነው። ተመልከቱ። የእግዚአብሔርን ሕዝብ ያሳድዱ የነበሩ ነገስታት ምድርን ትሸሽጋቸው ዘንድ ሲማጸኑ በዋሾችና በተራሮች አለቶች ተሰወሩ። ከዛስ ተራሮችንና አለቶችን በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉም ፊት ቁጣ ሰውሩን አሏቸው። ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። አያችሁ፣ ጻድቃንን ሰማዕታትን ምድር ሸሸገች። እነዚህን ኃጥአን ግን ከእግዚአብሔር ለመሸሽ ብለው በተራራ በዋሻ ሄዱ። ይህን ግን ምድር አታረግም፣ ገልጣ ለአምላኳ አሳልፋ ትሰጣለች። ለምን? እነርሱ የቤተ ክርስቲያን የእግዚአብሔር ተቃዋሚዎች ናቸውና። ኦኬ። ጻድቃንን ሰማዕታትን ግን ሸሸገች። ከሄሮድስ ግብፅ እመቤታችን ሸሸገች። ቤተ ክርስቲያንን ሲያሳድዱ በተለያዩ ዘመናት የተነሱ ክፉዎች ሲያሳድዱ በበረሃ በዛፍ በተራራ እየሆኑ ምድር እየረደቻቸው ከክፉዎች ዘንድ ተጠበቁ። ለዚህ ነው ቅዱስ ጳውሎስ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ የሚለው። እሺ እንመለስ አንዴ። መጨረሻውን እኔና እንጨርሳለን ማለት ነው። ራዕየ ዮሐንስ ምዕራፍ 12 እሺ መጨረሻው ላይ ነው ያለነው። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ምድሪቱም አፏን ከፍታ ዘንዶ ያፈሰሰውን ያንን ጥፋት ከዛ ጥፋት ጠበቀች ቤተክርስቲያንን የሸሹበት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው ሲል ከጥፋቱ እየመጣ ካለው የሄሮድስ ጥፋት እመቤታችን በግብፅ ተሸሸገች፣ ምድሪቱ ረዳቻት። አንድም ምድሪቱ አፏን ከፍታ ዘንዶን ከአፉ ያፈሰሰውን ወንዝ ዋጠችው። ኦኬ። ያ ጥፋት አላገኛቸውም። ለምን? ሸሽተው በበረሃ ተቀምጠዋልና ምድሪቱም ረድታቸዋለችና በማለት ይተረጉሙታል። በብዙ ይተረጉማል። በነገራችን ላይ በብዙ እይታ አለ በዚህ ዙሪያ ምድሪቱን የሚለውን። ከዛ ውስጥ መካከል አንዳንዱን ነው ያነሳው እየነገርኳቸው ያለሁት። ግን ምድሪቱም አፏን ከፍታ ዘንዶውን ከአፉ ያፈሰሰውን ወንዝ ዋጠችው፣ ጠበቀቻቸው። ቁጥር 17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህር አሸዋም ላይ ቆመ ይላል። በባህር አሸዋ ላይ ቆመ መባሉ ምን ማለት ነው? ያንን ከማየታችን በፊት አንዴ
ቁጥር 17 ላይ ዘንዶም በሴቲቱ ላይ ተቆጥቶ ምን ማለት ነው? ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። አሁን በደንብ አድርጋችሁ ስሙኝ። ዛሬ መተኛት አይቻልም። አሁን በደንብ አድርጋችሁ ስሙኝ። ሴቲቱ የተባለች ማናት? እመቤታችን ቤተክርስቲያን በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። ለምሳሌ ቤተክርስቲያንን ስንመለከት ሐዋርያው ቅዱስ ጳውሎስ ምንድነው ያደረገው? እስቲ እንመለከት። ሐዋርያ ሥራ ምዕራፍ 17 ላይ ወደ ተሰሎንቄ እንሂድ አንድ ጊዜ፣ ከዛ ወደ ትርጓሜያችንም ደግሞ እናያለን። ተሰሎንቄ ሐዋርያ ሥራ ምዕራፍ 17 የተሰሎንቄ ሐዋርያ ሥራ ምዕራፍ 17 ጋር ተያያዥነት አለው። ሐዋርያ ሥራ ምዕራፍ 17 ይኸው ከአንፊጶልና ከአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህልም ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩም ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ህዝቡንም ሰብስበው ከተማውን አወቁ። ወደ ህዝቡም ያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸው ጊዜ ኢያሶንና ወንድሞችን አንዳንዶችን ወደ ከተማው አለቆች ጎትተው ዓለሙን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሱንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወሟቸዋል ብለው ጮሁ። አሁን ምንድነው የሆነው? ታሪኩን ጀነራላይዝ ላድርግላችሁ። ጳውሎስ ከተሰሎንቄ ከወጣ በኋላ ጳውሎስን ስላላገኙ በተሰሎንቄ ያሉትን ክርስቲያኖች ምን ያደርጉ ነበረ? ክፉ አይሁዳውያን አንዳንድ ሰነፍ ሰዎች ምን ያደርጉ ነበር? እጅ ይጭኑባቸው ነበረ። በነገራችን ላይ በተሰሎንቄ ምድር ላይ የብዙ ክርስቲያኖች ደም ፈሷል። ብዙ ሰማዕትነትን ተቀብለዋል። ኦኬ ራዕየ ዮሐንስ ላይ ምንድን ነው የሚለው? ዘንዶውም በሴቲቱ ላይ ተቆጥቶ ሴት የተባለች አንድም እመቤታችን አንድም ቤተክርስቲያን መምህር ወምዕመናን ይላሉ አበው መምህራኑን ባላገኘ ጊዜ ምዕመናኑ ላይ እጅ ጫነ። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። ሐዋርያ ቅዱስ ጳውሎስ በተሰሎንቄ ተገኝቶ ወንጌል ከሰበከ በኋላ እሱን ስላላገኘ ዲያብሎስ ሄዶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ከቤተክርስቲያን ዘር የቀሩትን ሊዋጋ ሄደ። ይሄ እንግዲህ ከዘመነ የሚዋጉት አይሁዳውያን፣ ሮማውያን በእግዚአብሔር የማያምኑት ናቸው። ቤተክርስቲያን የሚያሳድዱት በሰይጣን ላይ አድረው ይቅርታ፣ ሰይጣን በእነርሱ ላይ አድሮ ማለት ነው። ቤተክርስቲያንን ያሳድዳሉ፣ ክርስቲያኖችን ያሳድዳሉ፣ ያልጸኑ ክርስቲያኖችን ያሳድዳሉ። ስለዚህ ይሄንን የምንረዳው በዚህ ሂደት ነው። ከዛ በባህር አሸዋ ላይ ቆመ ይላል። ዘንዶም በሴቲቱ ላይ ተቆጥቶ በእመቤታችን ላይ ተቆጥቶ በቤተክርስቲያን ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን እውነተኞቹን አማኞችን የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። መዋጋት ማለት ከእምነት ሊያወጣ በክርስቶስ ኢየሱስ እንዳያምኑ ለማድረግ እንዲክዱ ለማድረግ በተለያየ ጊዜ የሚነሱ አላውያን ነገስታት እየተነሱ ክርስቶስን ካዱ እያሉ እጅ ይጭናሉ። መከራ ያጸናሉ። ያልጸኑት ደግሞ ምን ይሆናሉ ማለት ይወድቃሉ ማለት ነው። በባህር አሸዋ ላይ ቆመ ማለት በባህር አሸዋ ላይ ያለው የባህር አሸዋ የሚለውን ስጋውያን የሆኑ ሰዎችን በባህር አሸዋ ላይ ቆመ ብሎ ይጠራል። ስጋውያን ወይም የስጋን ስራ የሚፈጽሙ ሰዎች በባህር አሸዋ ላይ ቆመ ስጋውያን ሰዎች ብለው ያስቀምጣሉ። የስጋውያን ሰዎች ምሳሌ ነው። ስጋውያን ማለት የስጋን ስራ የሚፈጽሙ ሰዎች ምሳሌ ነው። በአሸዋ የተመሰሉት እነሱን ናቸው። ስለዚህ ቤተክርስቲያንን ሲያሳድድ ይኖራል ማለት ነው። ስለዚህ ምድሪቱም ሴቲቱን ረዳቻት። ምድሪቱም አፋን ከፍታ ዘንዶውን ካፉ ያፈሰሰውን ወንዝ ዋጠች። ዘንዶውን በሴቲቱ ላይ ተቆጣ። የእግዚአብሔርን ትእዛዝ የሚጠብቁትን ኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ ይላል። ምድር የሚባል አንድም
ተፈጥሮ ብለው ይተረጉሙ መተርጉማን አሉ። አንድም ደግሞ ሰማዕትነት ጻድቃን ሰማዕትነት በመቀበላቸው ዲያብሎስን ድል ማድረጋቸውንም የሚናገሩ አሉ። እስቲ አንድም ተርጓሚውን እናይና እንጨርሳለን ማለት ነው። ምዕራፍ 12 እሺ ምድር አገዘቻት፣ አፏን ከፍታ ካፉም አውጥቶ ያፈሰሰውን ውሃ ዋጠች። በሐሳዊ መሲህ አድሮ በቃሉ ጦር አዞ ሰደደ። አንድም በሄሮድስ አድሮ ጦሩ ምዕመናንን መምህራንን እመቤታችንን ያስቀራቸው ዘንድ የፈሰሰውን ዋጠች፣ ምድር ዋጠች። አንድም ርቀተ ሀገር ርቀተ ፍኖተ ሞት ሰማዕታት አስቀራላቸው። ርቀተ ፍኖት ሂዶ መመለስ፣ ርቀተ ሀገር ጥንቱን ሳያስቡ መቅረት ነው። ሞተ ሰማዕታት ላለው አቶ ኤፍሬም እምይሁዳ ለንጉሰ ፋርስ በግዕዝ ነው። እናንተ በደንብ ስለማትረዱት በአማርኛ ላይ ያለውን ላንብብላችሁ። አንድም እመቤታችን መላእክት ጽዋ ሲያፈሱ አሰሬ ሲመቱ ታይተዋታልና የእግዚአብሔር ጠብቆት እንዳልተለያት አቶ ኤፍሬም እምይሁዳ ለንጉሰ ፋርስ የተአምር ይመጽእ ወመዋዕለ ሳህል እንዲል ብለው ያስቀምጡታል አበው። አንድም በሰማዕታት ርቀው ከክፋቱ ከበደሉ ከኃጢአቱ ርቀው በመሄዳቸው ምድር ረዳቻቸው፣ ምድር ጠበቀቻቸው። ምድር ሰይጣን ካፈሰሰው ዲያብሎስ ሰይጣን ሲል በሰው ላይ አድሮ ካፈሰሰው ጥፋት ጠበቀቻቸው። ስለዚህ አንዴ እንመለስ። ራዕየ ዮሐንስ ላይ ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው። ተፈጥሮ ለማን ታዘዘ? ለእግዚአብሔር ታዘዘ። እመቤታችን ግብጽ በመሄዷ ከክፉ አይሁድ ከክፉ ሄሮድስ ተጠበቀች። ቤተክርስቲያን ወደ በረሃ በመሸሽ እኔና እናንተ በበረሃ በመሸሽ ከሞት ከስደት ሌላም ነገር ተጠበቁ። አንድም ግን ቅድም እንዳልኳችሁ ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶን ካፉ ያፈሰሰውን ወንዝ ዋጠች። ምድሪቱ ቢሞቱ እንኳን ሰማዕትነት እንኳን ቢቀበሉ ድል አድራጊዎች ናቸው። ቤተክርስቲያን ሁልጊዜ ድል ታደርጋለች። ስለዚህ ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶን ካፉ ያፈሰሰውን ወንዝ ዋጠችው የሚለውን አበው እንዲያርገው ተርጉሞ ያስተምራሉ። ግን ዋናው ምድር የተባለች ተፈጥሮ ቤተክርስቲያንን እመቤታችንን ሸሸገቻት። ግን ቅድም እንዳልኳችሁ ሰማዕትነትን ቢቀበሉ ሁልጊዜ ማን ነው የሚያሸንፈው? ሰማዕታት ቅዱሳን አበው። ግልጽ ነው። እሺ በደንብ ግልጽ ነው ወይ? ኧረ ተው። ምድሪቱን ሰማዕትነት አሁን ምድሪቱን መሰደዳቸው ሰማዕትነት ነው። መሰደድም ሰማዕትነት ነው። በነገራችን ላይ አሁን ሰማዕትነት ስል መገደል ብቻ እንዳታስብ ወይ አንገት መቆረጥ ምናምን እሱም ብቻ እንዳታስብ። ምድሪቱም ሴቲቱን ረዳቻት በሰማዕትነት ሰማዕት በመሆናቸው ዲያብሎስን ድል አደረጉት ብለው አንዳንድ መምህራን ቢተረጉሙ ትክክል ነው። ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶን ካፉ ያፈሰሰውን ወንዝ ዋጠችው። በመሰደዳቸው ዲያብሎስን ድል አደረጉት። ድል ሊያደርጋቸው አልቻለም፣ ሊገላቸው አልቻለም። ሰይፉ አላረፈባቸውም። በነገራችን ላይ ቤተክርስቲያን
ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው ቢባልም መሸሿ ድል አድራጊነቷን ነው የሚናገረው። ሰማዕትነት በመቀበሏ ምድሪቱን ሴቲቱ ረዳቻት። ቅድም እንዳልኳችሁ ሰማዕትነት፣ ስደት ሰማዕትነት ነው። እንዲያውም ቆይ ጠበቅ ላድርግላችሁ፣ እነ ቅዱስ ዮሐንስ አፈወርቅንም ላንሳ። በትዳር ውስጥ መጽናት ራሱ ሰማዕትነት ነው። ይህን ታውቃላችሁ? ስለዚህ ምድሪቱ በስደት መጽናቷ ራሱ ሰማዕትነት ነው። ተፈጥሮ ረዳቻት ቤተክርስቲያንን። ግብጽ እመቤታችንን ተቀበለቻት ከሄሮድስና ከአይሁድ ክፋት። ግብጽ አባቶቻችን በጫካው በዋሻው ተጠለሉ። ምድሪቱ ራሱ ለእግዚአብሔር ታዘዘች ደግሞ ተብሎ በብዙ ይተረጉሙታል። አበው ግን ዞሮ ዞሮ ዋናው ሐሳብ እንድትረዱ የምፈልገው ምድር የተባለች ተፈጥሮ ቤተክርስቲያንን እመቤታችንን ረዳቻት። በዛም ዲያብሎስ ድል ተደረገ። ምድሪቱንም እንድትረዳ ያደረገ ማን ነው? እግዚአብሔር። ስለዚህ የድል አድራጊነቱን ምንጭ የምንሰጠው ለእግዚአብሔር ነው ማለት ነው። ከዛስ በኋላ ዘንዶውን በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን ኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይም ቆመ። በባህር አሸዋ ላይ ቆመ። ቅድም እንዳልኳችሁ ምድሪቱ የሚለው በብዙ ለምሳሌ ጳውሎስ ወጴጥሮስ ቅዱስ ጳውሎስ ከተሰሎንቄ እንዲያመልጥ እግዚአብሔር ክርስቲያኖችን አስነስቶ መምህራን ወደ ሌላ ሀገር እንዲሄድ አድርጎታል። አንድም ከዛ ምዕመናን ሊያጠቃ መጣ፣ መምህሩን ሲያጣ እየተባለ ይተረጎማል። ብቻ እንድትረዱልኝ ስለምፈልግ ነው ጎበዞቼ ክርስቲያኖች። እሺ ዘንዶውን በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን ኢየሱስ ምስክር ያላቸውን ከዘራ የቀሩትን ሊዋጋ ሄደ። እውነተኛ ምስክሮችን በባህር አሸዋም ላይ ቆመ መባሉ ደግሞ ቅድም እንዳልኳችሁ አሸዋ የሚለውን ቃል ስጋዊ የሆኑ ሰዎች ብለው አንዳንድ መተርጉማን ይተረጉማሉ እና ያንን እንድታውቁ እንድትረዱ እላለሁ። አንድምታውን አይተን እንቋጫለን ማለት ነው። እሺ ለመምህራን ለምዕመናን ምግባር ሃይማኖት እንደተሰጣቸው አንድም ለእመቤታችን ንጽሐ ስጋ ንጽሐ ነፍስ እንደተሰጣት አላወቀም። በዚያች ሴት ተቆጣ። አንድም በመምህራን በምዕመናን በእመቤታችን ተቆጣ። ከሞት የቀሩ ልጆቿን ይጣላቸው ዘንድ አንድም በሐሳዊ መሲህ አድሮ ሕፃናትን ይጣላቸው ዘንድ ሄደ። የእግዚአብሔርን ትእዛዝ የሚጠብቁትን ብለው አልፈዋል አባቶቻችን። አያችሁ፣ አንድም ከሞት የቀሩትን ከሰማዕትነት ተቀብለው የቀሩትን ሊዋጋቸው ሄደ። ለዛ ነው እንዲህ ያሉ ይተረጉሙታል፣ በብዙ ይተረጎማል ያልኳችሁ። ለዛ ነው ለመምህራን ለምዕመናን ምግባር ሃይማኖት እንደተሰጣቸው አንድም ለእመቤታችን ንጽሐ ስጋ ንጽሐ ነፍስ እንደተሰጣት አላወቀም። በዚያች ሴት ተቆጣ። በማን? በእመቤታችን ተቆጣ። አንድም በምዕመናን በመምህራን በቤተክርስቲያን ማለት ነው። በዚያች ሴት ተቆጣ። አንድም በመምህራን በምዕመናን በእመቤታችን ተቆጣ። ለምን? ከሞት የቀሩ ልጆቿን ሊጣላቸው ዘንድ አንድም በሐሳዊ መሲህ አድሮ ሕፃናትን ይጣላቸው ዘንድ ሄደ። የእግዚአብሔር ትእዛዝ የሚጠብቁትን ብለው አበው ይተረጉሙታል እና ራዕየ ዮሐንስ ምዕራፍ 12 እንዲህ ይተረጎማል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። ይበቃናል።
ራዕይ ዮሐንስ ምዕራፍ 12 ጨርሰናል። ለምዕራፍ 13 ተዘጋጁ። ግልጽ ነው። አሁን ራዕይ ዮሐንስ ምዕራፍ 12 ግልጽ ነው። እስቲ ቀሲስዬ ይቀበሉና እርሶ ደግሞ ያስተናግቡ። መምህር ክርስቶፎሮስም ስላሉ ግልጽ ነው። ክርስቲያኖች ቀሲስ ኤፍሬም አሉ ወይስ ተኛችሁ? ኧረ ኦሮ